ለዚህ መተህ ምንድነው አንተ ያልከው? ምንድነው የመለስከው? ለዚህ መተህ ጴንጤዎች እንደሚያከብሩ ታውቃለህ አልከኝ። እኔ አላውቅም አልኩ። ካለም ግን ካለም የሚያከብሩ ማስረጃ እሰጥሃለሁ። እኔ አድመጠኛ፣ ቆይ አድመጠኝ። እኔ መቼ ያንተን የጠይኩህን ማስረጃ አምጣና ከዛ አሁን አንተ ማስረጃ የምታመጣው እኮ ጴንጤዎች ያከብራሉ ብለህ መጽሐፍ ቅዱስ ነገረን እንጂ ኦርቶዶክስ አልነገረን። በጣም ጥሩ። መጽሐፍ ቅዱስ እንደነገረ ራሱ መጽሐፍ ቅዱስን ሰጪና ባለቤት ማን እንዳለ ራሱ አታውቅም። መጽሐፍ ቅዱስን ማን የሰጠ ብለህ አትመልስም። ኤርምያስ መልስ የለህም። መጽሐፍ ቅዱስ ሰጪው አካል ማን እንደሆነ ራሱ አታውቅም። መጽሐፍ ቅዱስ ነገረችን፣ ኦርቶዶክስ አልነገረችን። ማን ነው ያንን መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ አድርጎ ማን የሰጠ ብለህ መልስ የለህም። ይከበራሉ። በዓላትን ማክበር አንድ እግዚአብሔር ራሱ የሚያዘዘው ነው፣ በዓላት እንዲከበሩ። ከዛ በኋላ ደግሞ እንዳልኩ ቅድም ስልጣኑ የተሰጣት ቤተክርስቲያን አለች። እዚህ ቤተክርስቲያን ያንን በዓል የሚከበረው በዓል እግዚአብሔርን የሚያከብር እስከሆነ ድረስ ጠብቁኝ። ስሚ አንቺ ሰውዬ ምናምን እያልሽ ስድብ እኮ ቀላቅለሽ ነው። ጥያቄም ስድብም ሀሳብም ነው የሰጠሽ። እሱም ደግሞ አንቺ በሄድሽበት ልክ ይነግርሻል። አዳምጪ። የተረት ሳይፈርስ መውረድ የለም ተብለሻል። ከስር በኮመንት የነበረው ቤተ እምነቴን እኔ አልተሳደብኩም። ወንድም አለም አረፌር ሁኑ። ቢያንስ እውነትን ተናገሩ። አደባባይ ላይ አንቺ የየት ሀገር የማን ባህል ነው አንተ ሰውዬ የሚባለው? ያውም ሴት ልጅ ለታላቅ ወንድሟ አንተ ሰውዬ የምትልበት የት ነው? አልተሳደብኩም ማለት ምን ማለት ነው? ሰውን እየዘረጠጥሽ ችግር የለውም። አንዳንዴ ባላ አሁን ሚውት አርጊ፣ አዳምጪ። በቃ ሚውት አርጊ። በቃ አንቺ በሄድሽበት ልክ እሱም ያስረዳሻል። በቃ መልስ ነው ብሎ ያሰበውን ይመልስልሻል። ሚውት አርጊ፣ አዳምጪ። እንማማር፣ እኛም እንማር። ምን ችግር አለው? ተማሪ። አሁንም አንድ ደቂቃ ሳላወራ እንደምታስቆመኝ አምኜ ልቀጥል። አንደኛ ምን እንደተወራ እንኳን ራሱ ምን እንዳወራቻው መልሰሽ ያወራሽውን አውሪ ብዬ ብላት መልስ አታወራው። ምክንያቱም ብሶት ከሀዘን እንጉርጉሮ ከጥያቄ ከሚመስል አይነት ተቀላቅሎ የቀረበ የዘመናችን ዘመናዊ የሀዘን መገለጫ አይነት የሰጠች ነው የሚመስለው። ጥያቄ አይደለም የጠየቀችው፣ ሀሳቧንም በመጽሐፍ ቅዱስ አስደግፍ አይደለም የተናገረችው። ልብ በሉ። ሁለተኛ እኔ ከአንተ ጋር ላወራ አይደለም የመጣሁት ብለሽኛል፣ ግን ለእኔ ጥያቄ ጠይቀሽኛል። ስለዚህ ከኔ ጋር ልታወሪ ስላልመጣሽ እኔ የጠየቅሽኝን ጥያቄ ብለሽ ያልሽውን ነገር ከኔ ጋር አላወራሁም ብለሽኛል። ጥያቄ ጠይቀሽኝ ከአንተ ጋር ላወራ አይደለም የመጣሁት ብለሽኛል። የኑሮ ውድነቱ ነው ግን እንደዚህ ያደረጋችሁ ማለት እንደዚህ ምን እንደምታስቡ ምን እንደምታወሩ የማይታወቀው የሀገሬ ሕዝብ እንዴት ሰው ከኔ ጋር እያወራ ጥያቄ እየጠየቅኩ ነው ታመጣታለህ የገና በዓል ብላ ያልከው የፋሲካ ያልከው ምናምን ነገር ብለሽኝ ጥያቄ አንድ ሁለት ያዝ ብለሽ ሮሮ ስሞታ ምናምን ነገር ሁሉ ቀላቅለሽ እኔ ግን ከአንተ ጋር ላወራ አይደለም የመጣሁት ያው እንደዚህ ዝም ብዬ እንትን አላስችል ብሎ እንጂ። ታዲያ ለማን ያወራሽው? ማን ነው የጠየቅሽው ታዲያ? ነይ ደግሞ አትደበቂ። ስለዚህ እኔ ከኔ ጋር ልታወሪ ስላልመጣሽ ለጠየቅሽው ጥያቄ መልስ የለኝም። ወደ ሶኒ ሄዳለሁ። ሌሎች ከኔ ጋር ሊያወሩ የሚችሉ ኤርሚ፣ እኔ ለውይይት አልገባውም ነው ያልኩህ። በቃ ጨርሰሻል። በቃ ጨርሰሻል። አሁን ሌላ ኦርቶዶክሳዊ ካለ ይግባና የሚጠይቀኝ ከኔ ጋር ማውራት የሚፈልግ ሰው የሚጠይቀኝ እኔም የምጠይቀው ማለት ነው። እሷ ከኔ ጋር ልታወራ አልመጣችም። ራሷን 1300 ሰው ፊት ያለችው ጥያቄ ጠይቃለሁ አለችኝ፣ ግን ከአንተ ጋር ላወራ አልመጣሁም ብላለች። እዚህ እኔም አይደለም ማለት እኮ አንተ አሁን ማነሽ ትንባለል እታችሁ ረጅ እንዴ ታምሽን እንዴ እታችሁ ረጅ ከኔ ጋር እያወራሽ እኔ አንተ ላወራ አይደለም የመጣሁት ብለሻል። 1300 ሰው እየሰማ ነው። እኔ ልታወሪኝ ካልመጣሽ እኔ አንቺን ላወራሽ ፈቃደኛ አይደለሁም። የምታወሪውን አውርተሻል፣ ጨርሰሻል፣ ሄደሻል። እኔ አሁን ከኔ ጋር የሚያወራ
እኔም ሳወራው እኔም ምን አለ እሱም ይጠይቀኛል እኔም ጠይቀዋለሁ። እንዲህ አይነት ሊያወራ የሚችል ኦርቶዶክሳዊ ካለ ይምጣ። አንቺ ልጅሽን ሽሩሩ ማሙሽ ሽሩሩ በይ። ኦኬ ጌታ የሰጠሽ ልጅ ነው፣ እሱን አሳድጊ እህትዬ። ይሄ በጨበጣ ዝም ብሎ የሚወራ አይደለም። ኦኬ ከኔ ጋር ሊያወራ እሱ ጋር ጠይቀኝ መልስለታለሁ በቀነት። እሱም እኔም ከጠይኩት መልስልኝ የሚችል ሳወራው ሊያወራን የሚችል ሰው እንደዚህ አይነት ሰው ይምጣ። ኦኬ እንጂ ለፍልፎ ደቂቃ ሰጥቼሽ ይሄን ሁሉ አውርተሽ ግን አንተን ላወራ አይደለም የመጣሁት ምን ማለት ነው? ይሄ ጉሹ ይሆናል እንግዲህ የቃና ዘገሊላ ጉሽ ማለት ነው። እሺ የገባው ሰው አቦ 23 እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከየት ቤተ እምነት ነው? ኦርቶዶክስ። ድምፅህን ከፍ አድርገው፣ እንደዚህ አትዘግይ ስጠይቅ። ድምፅህ አይሰማም ወንድሜ። እዚህ እየቀለድክ ነው። ታች ረድሽ። ኦኬ እሺ ጨረቃ ወይ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት ነው ታችን? አለን እግዚአብሔር ይመስገን። አሜን። ከየት ቤተ እምነት ነው? ገስት ልከሽ ነው ያስገባሁሽ? ያ መጀመሪያ እየላኩ ነበር ለዛ ነው። እሺ ኦርቶዶክሳውያን የሆነ ሰው አለ ሊያወራን የሚችል? ያ ግን ልጅቷ ጥያቄ የላትም ነው ኤርሚ? ወገኖች ሌላ አለ? ኤርሚ እስኪ ዳኒ የሚባለውን ልጅ አስገባው። አንድ ቁጥር እየጻፈ ነው። አይ ቲንክ የኦርቶዶክስ የሆነ የስዕል ነገር አለው ፕሮፋይሉ ላይ ዳኒ የሚባለው። ኦኬ ገስት ላይ ካለ ነው ዳጊ ነው ዳኒ ገስት ላይ ምን አለበት? የወንጌል አማኞች የተባላችሁ ትወርዱ። ዳኒ ነው የሚለው ስሙ። አንድ ቁጥር እየጻፈ ነው። ጌስት ላክና እናስገባለን። ዳኒ ጥያቄ ካለ ከስድብ ግን ነፃ ይሁን፣ ከስድብ የጸዳ ይሁን የምትጠይቁት ወገኖች። ከባበር ይሳደቡ፣ ችግር የለውም። መሳደብ ይችላል። እኔ ተሳደቡ ነው ብዬ የምላቸው ኦርቶዶክሳውያን ስትገቡ መሳደብ ከፈለጋችሁ መሳደብ፣ መራገም ከፈለጋችሁ መራገም ትችላላችሁ። ማንን? እኔን ማለት ነው። እኔን መሳደብም መራገምም የፈለጋችሁት ማለት ትችላላችሁ። ግን ስጨርሱ ጥያቄ ካላችሁ ጠይቅ ትችላላችሁ። ለምን እንደሆነ ታውቃላችሁ? እኔ 10 ዓመት እኮ ነው እዚህ ሶሻል ሚዲያ ላይ 10 ዓመት ሙሉ ሲሰደብ የነበረ ሰው አሁን አንድ ጉሽ ጠጥቶ መጥቶ የሚሳደብ ወጣትም ይሁን ሴት በስሜት ሆኖ መጥቶ የሚሳደብ ሰው ማለት ነው። ከሚስቴ እስከ እናቴ ከኔነቴ እስከ ትውልዴ ከልጆቼ እስከምን በዚህ 10 ዓመት ውስጥ ጥንብር ኩሱን አወጣኑ እስከ ዶቃ ማሰሪያው ድረስ ነገርኑ ብለው ያሉ ኦኬ እግዚአብሔር ስጋዬን እንደ አዞ ስጋ አወፍሮታል ማለት ነው። እንደ ምንድነው ያዞ ስጋ ያዞ ቆዳ እንደሚባለው ማለት ነው። ስለዚህ መሳደብ ትችላላችሁ። ኦርቶዶክሳውያን ስትመጡ መሳደብ ትችላላችሁ። አንደኛ የቤተሰብህን የእናትህን እና የአባትህን አስተዳደግ ታሳየኛለህ። ሁለተኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን መልኳን ሁሉ ጭምር ታሳየናለህ ማለት ነው። እና እንዳትከለከሉ እና ጥያቄ ያለው ከስድቡ ቀጥሎ ጥያቄ ያለው ሰው ካለ መጠየቅ ይችላል። እኛ ዋናው እንትን ነው እና ሚዩት እንዳታረጓቸው። መሳደብ መራገም መብታችሁ የተጠበቀ ነው። የቤተክርስቲያናችሁም ትምህርት ነው። ምክንያቱም ቤተክርስቲያኒቱም በመጽሐፍቶቿ ላይ ሁሉ ጭምር እርግማንና ስድቦችን ስለጻፈች በጸሎት መጽሐፍት ላይ ጻድቃን ብላችሁ የምትሏቸውም ብዙዎቹ ልክ እንደና አርሴማ አይነት ተሳዳቢዎች ስለሆኑ ማለት ነው መጽሐፋቸው ላይ ስለተጻፈ በስርዓት ዘወርሃ ሰኔንና ዘወርሃ ሐምሌን ድርሳነ አርሴማ ያነበበ ነው ገድል አርሴማን ያነበበ ሰው በእውነት ኦርቶዶክሳውያን እንደዚህ አይነት መልክ የላቸውም ብሎ ሊል አይችልም።
ጻድቃኖች ብለው ከሚሏቸውም ስድብ ነው የተማሩት ማለት ነው። ያው መረጃ እየሰጠው ገድለ አርሴማ ዘወርሃ ሰኔና ዘወርሃ ነሐሴ ዘወርሃ ሰኔና ዘወርሃ ሐምሌ ያነበበ ሰው ሄዶ ያነበበ ኦርቶዶክሳዊ ካለ እንድች አይነት ሰማዕት ናቶች ሰማዕት ብለን ስንላት የነበረው ብሎ ይላል። እና እዛ ጋ ያለውን ስድብ ነው አሁን እዚህ መጥተው የሚሳደቡት እና አትከልከሉ ለማለት ነው። እሺ የመብርሃን ልጅ እየሰማሽ ነው እቴ? እሺ የመነ ያለችው ደግሞ የእመነ የሚባለው በግዕዙ እመ ማለት እናት ማለት ነው። አንቺ የመና ያልሽው የመ የሚባል የለም የእመ ነው። እናት ማለት እመ ነው። ኦኬ እሺ አለ 1300 ሰው ነው ያለው። አለ ወይ ጥያቄ ያለው ወይ? እኛ ደግሞ ጥምቀት ላይ ሲንጠይቃችሁ እያለ ነው። እሺ አብኮ ሰላም ነው። እንዴት ነህ? አዎ መቼ ነው የጀመረው የጥምቀት በዓል መከበር? መጀመሪያ ነው ልጠይቅህ እንዴ? ኢዝ ኦርቶዶክስ ይገበረኛ ሰይጣ this is ኦርቶዶክስ። እንዲህ አይነት ትውልድ ነው ያለው። እንኳን አደረሰ ብዬ ስል እንኳን አብራ አደረሰን አለኝ። ጥምቀት በዓል መቼ ነው የጀመረው? ጭንቅላት የለህም። በዓላት ባሪ ሽልጦህን ብላ ብራዘርጊ ዝም ብዬ አሁን እኔ ከሌላ ቤተ እምነት እንኳን ብሆን እማራለሁ። አንዷ መታ ተሳድባ ሄዳ የሚቀጥለውም የሚመጣውም መጥቶ ይሳደባል። አትሊስት ካለፉት እንኳን አይማሩም። ስድብ ኃጢአት ነው። ስድብ ነውር ነው። ይህ ማስተዳደጋችንም አይደለም። ቤተሰቦቻችንም እንደዛ አላሳደጉንም። ሰውን መዘርጠጥ በቃ ትልቅ የለ ትንሽ ህፃን የለ ምን መዘርጠጥ። ኧረ በስመ አብ አንድ ከአንድ አይማርም። አንዱ ሰው እኮ ከአንዱ ይማራል፣ ካለፈው ይማራል። አሁን ሶስተኛ የሚገባውም ተሳድቦ ነው የሚሄደው። ዳኔ ገብቶልሃል? ዳኔ እንኳን ደህና መጣ። ቀጥል እርምዬ። አውራው በቃ እኔ ምንም ሰላም ብያለሁ። ጋይስ ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነህ? አለው እርም ሰላም ነህ? ደህና ነኝ። ከየት ቤተ እምነት ነው? ኦርቶዶክሳዊ ክርስቲያን ነኝ። እንኳን ደህና መጣ። እንኳን ቆያችሁ። እንኳን ለጥምቀት በዓል አደረሰ። አሜን። እንኳን አብሮ አደረሰን እንዳልል አንተ አትቀበልም። እሺ የጥምቀት በዓል መቼ ነው የጀመረው? እንግዲህ ለማወቅ የምትፈልግ ከሆነ ታሪክን ማንበብ ያስፈልጋል። እንግሊዝኛን ማንበብ ከቻልክ ወንድሜ የጠየቁ ጥያቄ ላይ መልስ ካለ መልስ መመለስ ነው። ካላወቀው አላወቀውንም ማለት ያለብህ። ስላነበብኩማ ነው የምጠይቅህ። መቼ ነው የጀመረው የጥምቀት በዓል? ክርስቶስ ካዘዘበት ጊዜ ጀምሮ። ክርስቶስ መቼ ነው ይህን ትእዛዝ ያዘዘው? ማርቆስ 16:16ን ማንበብ ትችላለህ። እዛ ጋር ምንድን ነው ያዘዘው? ጥምቀት በዓልን አክብሩ ብሎ ነው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ካለ በኋላ ያመነ የተጠመቀም ይድናል አለ። የሰው ልጆች ለመዳን ማመንም መጠመቅም እንደሚያስፈልግ አዞናልና የኔ ጥያቄ ምን ነበር? ቤተክርስቲያን ታደርገዋለች፣ ትፈጽመዋለች። ዳኒ የኔ ጥያቄ ምን ነበር? መቼ ነው የተጀመረው አልክ? የጥምቀት ምንድን ነው ያልኩህ? የኔ ጥያቄ ጥምቀት መቼ ነው የተጀመረው? አልወጣኝም። የጥምቀት በዓል መቼ ነው የተጀመረው ነው ያልኩህ። አልወጣኝም። ያላልኩትን አትበል።
እሱን ታሪክ ማንበብ ትችላለህ። እሱን ያነበብከውን አንተ በዓል አክባሪው መልስ ክርስቲያን ዛሬ ሳይሆን በመቶ ዓመት ውስጥ ሳይሆን የተጀመረችው ከመጀመሪያም ጀምሮ ነበረች። ጥያቄ መልስ መቼ የተጀመረች አይደለም። የጥምቀት በዓል መቼ ነች የተጀመረው? አንተ እንዳነበበ ሰው በዓሉን የምታከብር ሰው ስለሆንክ እኔ ኦርቶዶክስ መቼ ነው የጀመረችው? በመቶ ዓመት ነው? በአንድ ዓመት ነው? በሶስት ዓመት ነው? አልጠይኩም። ተግባቦ ተወቁ። የጥምቀት በዓል መቼ ነው የተጀመረው? በዓሉን ነው ያልኩት። የጠቀስከው ማርቆስ 16 ነው። ከመጀመሪያም ጀምሮ ሰው መጠመቅ ከተጀመረም ጊዜ ጀምሮ ያ ጥምቀት ይከበራል። በዓል ሆኖ ይከበር ነበር። እንግዲህ ሰዎች መጠመቅ ከጀመሩበት ጊዜም ጀምሮ ያ ኦኬ። ስለዚህ የመጀመሪያ ተጠማቂዎቹ በኢየሩሳሌም ያሉት የክርስቶስ ቤተክርስቲያን ውስጥ መጥተው የተቀላቀሉ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ ያሉት ሰዎች ናቸው። ወደ 3000 የሚሆኑ ሰዎች ወደ ጌታ ህብረት የተጨመሩበት ማለት ነው። እነሱ የጥምቀት በዓልን ያከብሩ ነበር። ምዕራፍ ስንት ቁጥር ስንት የትኛው መጽሐፍት ላይ መረጃ? በዓሉም ያኔ ይቀጥል እንደተጠመቁ በዓል ያከብሩ ነበር ብለህ ስላልከኝ ያው ጥቅሱን ነግሬሃለሁ። ምዕራፍ 2 ቁጥር 38 ሐዋርያት ሥራ ነው እና ግን በዓሉ የተከበረበትን የመጀመሪያው ከዛ ጀምሮ ነው ብለህ ስላልክ የጥምቀት በዓል እንደናንተ ወደ ከተራ ታቦት ይዘው የወጡበት የነበረው በዓሉ የጀመረው ያኔ ነው ብለህ ስላልከኝ የትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት? ጥምቀቱን እንደ ጥምቀት ለድነት ነው ብለህ አክሰፕት ካደረግ ይሄ ነገር ብዙም አይከብድም። ጥያቄም ሊፈጥርብህ አይችልም። በዓሉን ነው ያልኩህ። በዓሉን የተከበረበት ቡራቡሬ እንዳታረገው። እኔ ስለ በዓል ነው የማወራው። አይ ጥምቀቱን ተቀብሎ ከሆነ የሚከብድ ነገር እኮ አይደለም። ጥምቀቱን ግን ትቀበለዋለህ። አንተ በመረጃ አታወራም እንዴ? በመረጃ ማውራት አታውቅም? ጥምቀቱን ትቀበለዋለህ ወይ የታሪክ አድበጣኝ ወይ የታሪክ ወይ መጽሐፍ ቅዱስ ማስረጃ አምጣ። ጥምቀት በዓሉ የተከበረበት እናንተ ትናንትና የጥምቀት በዓል ነው ያከበራችሁት። ኦኬ እሺ፣ ያከበራችሁት ግን መጽሐፍ ቅዱሳዊ ነው ወይስ ታሪካዊ ነው? ታሪኩ ከሆነ መቼ ነው የጀመረው? አንብብ አልከኝ። እሺ መጽሐፍ ቅዱሳዊ ከሆነ መቼ ነው? የቱ ጋር ምዕራፍ ስንት? እሱንም አይ ብለህ አትበለኝ። አንዱ ነገር ቢያንስ አንዱን ነገር ልትነግረኝ ይገባል። በዓል አክባሪው አንተ ነህ። እኔ በዓል አላከበርኩም። ቅድምም ነግረኛል። እንኳን አደረሰ ብዬ ስልህ እንኳን አብሮ አደረሰኝ አልከኝ። ይሄንን የምታከብረውን በዓል እንኳን አደረሳችሁ የምትባባሉትን መቼ ነው የጀመረው? በመጽሐፍ ቅዱስ ወይ በታሪክ አልኩ። የታሪኩን ሄደህ አንብብ አልከኝ። አንተ ግን አታውቀውም። የመጽሐፍ ቅዱስንስ ስጠይቀህ መጀመሪያም ሲጠመቁ ነበር ብለህ እንግዲህ የመጀመሪያ ተጠማቂዎቹ በኢየሩሳሌም ባለው በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ በኢየሩሳሌም ያሉት ክርስቲያኖች ናቸው። እነሱ በዓሉን ያከብሩ ነበሩ ወይ ብዬ አዎ ብለኛል። ምዕራፍ ስንት ቁጥር ስንት የትኛው መጽሐፍ ላይ? እሺ ኤርሚዬ፣ በዓሉ ላይ ከመድረሳችን በፊት እኮ የሚቀድመው ጥምቀቱ እንደ ጥምቀት ለድነት ነው የሚለውን ነገር ብንወያይ በቃ this is ኦርቶዶክስ ይላል ኤርሚያስ። ዳንዬ እናመሰግናለን። ከአቅመ በላይ የሆነ ጥያቄ ኤርሚ፣ ጥምቀቱ ላይ እንወያይ። በዓሉ ምን ይጠቅማል አንተ? ቴንክ ዩ። ከአቅመ በላይ የሆነ ጥያቄ ስለሆነ አትችለውም። አንተ አይደለም ሌሎችም ሊመልሱት አይችሉትም። ኦኬ፣ ያለ አቅምህ ነው አንድ ቁጥር የጻፍከው፣ ግን የአቅምህን ያልወረወረሃል። ምንም የወረወርከው እንደው ሂድና አንብብ ነው ያልከኝ። እናንተ ግን አታነቡም፣ ወይ መጽሐፍ ቅዱስ አታነቡም፣ ወይ ታሪካችሁን አታውቁም። እንኳን አደረሰ ብዬ ስል ግን እንኳን አብሮ አደረሰን ብለህ ትላለህ። እንኳን አብሮ አደረሰ ብለህ ለምትለው በዓል ላከበርከው በዓል ግን የታሪክም የመጽሐፍ ቅዱስም ማስረጃ የላችሁም። እደግመዋለሁ፣ ኦርቶዶክስ የጥምቀት በዓል ብላ የምታከብረውን የታሪክም የመጽሐፍ ቅዱስም መረጃ የላትም። የበዓሉን ያልኳቸው ልብ በሉ፣ ጥምቀት አይደለም ያልኩት፣ የጥምቀት በዓል የሚባለው ማለት ነው። ይኸው ነው። እሺ ቤሪያ፣ የጌታ አምላክ ይመስገን። እንደምን ቆየህ? ማን ይመስገን ያልከው? የጌታ አምላክ የኢየሱስ አምላክ ይመስገን። እሺ እኛ አሁን እንትን ሰባሊዮሳዊ አይደለም የፈለግነው። እታችሁ ረዳና ታብታብ አድርግ። የቄስ ተክለ ማርያም ገዛኸኝ ልጅ ማለት ነው። እታችሁ ረዳ አንተ ምን የምታውቀው ነገር አለ? ኦኬ ምንድነው እንትን አበበ ብዬ ስል መሐመድ ብቅ የምትሉት ነገር ተሰማ ብለን ስንል ሲራጅ አለው ይልላል። ስማችሁ ሲጠራ በየስማችሁ ግቡ እንጂ ሪሴፕሽኒስት እያየሽ አስገቢ፣ መዝገቡ ላይ እንደተጻፉት አስገቢ። የጥምቀት በዓልን የሚያከብሩ ሰዎች ይምጡ። የቄስ ተክለ ማርያም ገዛኸኝ ልጅ አሁን ምን ሊያደርግ ነው የገባው? በስህተት ጸጉረ ልውጥ እንዴት ገባህ? ኦኬ
ስለዚህ የለም ማለት ነው። ከመጽሐፍ ቅዱስ የሚጠይቋቸው መረጃ የሌላቸው አንድ ከመጽሐፍ ቅዱስ ማነው ከታሪክም ሲጠይቋቸው ታሪካቸውን አያውቁም። ግን እንኳን አደረሰ ብዬ አልኩትኝ። እንኳን አብሮ አደረሰን አለን። በዓሉ መቼ ነው የጀመረው? እናንተ እኮ በዓሉን አታከብሩ። እኛ በዓል አክባሪ አይደለንም። እኛ ሲጀምር በዓል አክባሪ አይደለንም። አንዳንድ ቁጥር ምጽፉ ሰዎች ኦርቶዶክሳውያን ናችሁ። ካልሆነ ለወንድሜና ለእህቶች እዚህ ላሉት ልልቀቅላቸው። እኔ እንግዲህ ምን ልናደርግ እንችላለን? እሺ እሙሻ እሺ ሙሻ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ። እባክህ ሙሻ፣ እኔ ከባህር ዳር አቅመ ደካሞች የምረዳው እንዳታከብድ። እሺ አቅመ ደካሞችን እዛው እግራቸውንም እጠቢ። በጣም አይደለም፣ ተረጋጋ። ቆይ መልስ። ቴንክ ዩ። በቃ አቅመ ደካሞችን የሚረዳ በጣም የተመሰገነ ሰው ነው እና እግራቸውን እያጠብሽ በጣም ከነሱ ምርቃት ተቀበይ። እግዚአብሔርም የሚወደው ስራ ነው። በጣም ሊረዱ የሚገቡ ወገኖች ናቸው። እግዚአብሔር ይባረክ ማለት ነው። ያለ እንትኑ ነው የገባሽው ማለት ነው። እሺ ማስታወቂያ ከሆነ ችግር የለውም። አይ ቲንክ እንደዛ ልንል እንችላለን። ጌታ ይባርክሽ በእውነት። እኔ አቅመ ደካማን የሚረዳ ሰው በጣም ነው ደስ የሚለኝ። አርእስቱ ግን አቅመ ደካሞችን የምትረዱ ግቡ አይደለም ያለው። እንዴት አማርኛ እዛ ጋር ኮንቨርት እያደረገ ነው እንዴ ቲክቶክ የሚያሰማችሁ? የኔ እስቲ መሲታችሁ ረጅና ወይስ እዚህ ላይ ሆኖ ብቻ አይመስለኝም። ኮንቨርት ያደርጋል እንዴ? እንዴት ነው? እኔ የማወራው ገልብጦ ነው የሚያወራው። ለምሳሌ መሰረት ብዬ ስል አልጋነሽ ብሎ ታች ይተረጉማል። ታች ያላችሁ ወገኖች አረ ቃል በቃል አንተ የምትናገረው ነው እኛ የምንሰማው ያለ ነው። ወይ ትርጉም በስለሽ እናርግ እንዴ እርምዬ ተርጉም ይሻለኛል ጌታ ወይ። አረ ጉድ እኮ ነው። ቀጥል። በትክክል ክሊርሊ ይሰማል አንተ የምትለው ነገር፣ ጥሪውም በትክክል ግን አሮ ነው ለምን የሚገባ ሁሉ የሚሳደብ። እስኪ ከስድብ የነጻ አንድ ጥሩ ምሳሌ ለኦርቶዶክስ ምሳሌ የሚሆን በጨዋ መልክ መጥቶ አስተምሮን በደንብ አስታጥቆን የሚወርድ እስኪ አንድ ሰው ይግባ። ተባረኩ። እሺ ያቺው ልጅ መጣች እንደገና ተመልሳ። አውራት፣ እናንተ አውራት። ኤርሚ ጥያቄ ምን ነበረ? በተረዳሁትና የሰማሁትን ከአባቶች የተማርኩትን መልስላለሁ። የቀደሙን ጥያቄ አይ ማጫረትን ከወንድማችን ጋር አውሪ። እኔንማ ላወራ አይደለም እንደ መልስ መስማት አለባቸው። እዚህ ያሉ ሰዎች እኮ መልሱ ወንድማችን አውራት። መሲ አውሪያት። መልሱን ልመልስ እኮ ነው የገባሁት። ኤርሚ መልሱን ልመልስልን የገባሁት። አንተ ችግር የለውም የኔን መልስ ባትመልስ፣ እኔ ግን የተረዳሁትን ምላሽ ልመልስላችሁ ነው የገባሁት። ለሌላ ክርክር አይደለም የገባሁት። ልመልስልህ ፈቃደኛ ናችሁ? መስዬ አስተናግጃት። መሲ አለሽ ወይንም ደግሞ ሶኒ ወይ ማያ አስተናግዷት። ለምንድነው የቀደሙ ጥያቄ እንድመልስ ያልፈለጋችሁት? ለምንድነው እንዳይመለስ የፈለጋችሁት? ነው አንቺ እኮ አንደኛ በስርዓት አልነበርሽ። ኢሞሽናል ሆነሻል። ቆይ በቃ ኦኬ፣ አሁን ተረጋጋሽ። ኦልሬዲ ከአንድም ሁለትም ሶስት ጊዜ ደቂቃ ሰተንሽ አክብረንሽ በጥሩ ጨዋነት በኢትዮጵያዊ በጥሩ ጨዋነት በጥሩ እህትነት አስተናግደንሽ፣ አንቺ ግን ስድብና ጥያቄና ሀሳብ ቀላቅለሽ ከሰጠሽ በኋላ ኖ ኦኬ፣ ለአንቺ ስድብ አይደለም። ኦኬ፣ ለካ ኦርቶዶክስ ነሽ። ኦኬ እናንተ ሙሉ ኦርቶዶክስን ስትሳደቡ የነበራችሁት ማን ነው የተሳደበው? ኦርቶዶክስን እኛ በጣም ሞተን ነው የምንወዳት ኦርቶዶክስ። የሰዎችን ግለሰብ ኦርቶዶክስ እንዲያረጋች እያላችሁ አልነበረም? ይሄ ስድብ አይደለም። ሰዎች የሚያደርጉትን ኦርቶዶክስ እቺ ናት፣ ያው ዚስ ኢዝ ኦርቶዶክስ እያለ አይደል ኤርሚያስ? እና ታዲያ ሲሳደቡ የተሳደቡት በሙሉ ኦርቶዶክሶች ናቸው። ይሳደባሉ፣ እናቱ ይሳደባሉ።
እስኪ አንድ ሙስሊም ገብቶ ተሳድቦ ወጥቷል? አንድ ፔንቴ ገብቶ ተሳድቦ ወጥቷል? ኦርቶዶክስ ግን አራትም አምስት ገብቷል። አራቱም አምስቱም ተሳድቦ ነው የወረዱ። ከአንቺ እንኳን አይማሩ። እርግጠኛ ሆኜ የምነግርህ እናንተ ስርዓት ይዛችሁ ብታስተምሩ ማንም አይሳደብም። 100% የምነግርህ። አሁን ምን አለን? ኦርቶዶክስ ምን አለን? ማንም ሰው ኢሞሽናል ይሆናል። ባይዛው ቤተ እምነቱ ሲነካ ማንም ሰው ማነካ እስኪ እንዲህ ብላችሁ ነካችኋት ኦርቶዶክስን በይና ጠይቂን ንገሪን እስኪ ምን ብለን ነው የነካናት? ወጣችሁ ይወለ ቢራ ይዘው ወጡ ኦርቶዶክሳዊን እንዲያደርጉ እና አሁን ይሄ ስድብ ነው። ከዚህ በላይ ስድብ አለን? ስም ማጥፋት ነው። አዎ ቢራ ብርቃችሁ ነው እንዴ? ቢራ ቆይ ብትጠጡስ ብርቃችሁ ነው እንዴ? አይደለም ቢራ ውስኪ ስትጠጡ የለ እንዴ? ቢራ ለማንም ብርቅ አይደለም። አዎ በግልጽ የሚጠጣና ተደብቆም የሚጠጣ ፔንቴዎች ነፍ ናቸው። እዚህ ጋር ማንም የሚጠጣ ፔንቴ የለም። አትዋሽ ማንም የሚጠጣ ፔንቴ የለም። ታው እናቃለን፣ እኛ እናቃለን። በሰፈር በመንደር ብዙ የምናያቸው ነገሮች አሉ። እሺ ናይት ክለቡ የማን ነው? እርቃን ዳንስ ቤቱ የማን ነው? መልሽልኝ። እሺ እሱን ተወንድም አለም ግለሰብ የሚያደርጉት ትኛለሽ። አይወክልም። በቃ አገባንም ስለ ናይት ክለብኛ ስለ ናይት ካላገባሽ ኦርቶዶክስ ካላገባሽ እኛን ያገባናል። ተሰጠው ነፃ ፍቃድ ኃጢአትን ይሰራል። አዎ ኦኬ፣ እኛን ደግሞ ያገባናል። አንቺን አያገባሽም፣ እኔን ያገባኛል። አንቺ ስትጠፊ አንዲት ኢትዮጵያዊ እህቴ ማን ነበረ ስሟ? የኔ ነው ስሟ። የኔ አዳምጪ፣ የኔ ወደ ሲኦል ስትወርድ ዝም ብዬ አላያትም። እህቴ ወደ ሲኦል ስትወርድ ዝም ብዬ አላያትም። ከጅብ መንጋጋ እናጠቃታለሁ። በቃ ኦርቶዶክስ የስህተት መንገድ ላይ ካለች የመናገር ግዴታ አለብን። በቃ ግዴታ አለብን። እንጠይቃለን፣ መልሱልን። ማርያም አታማልድም ካልን ማርያምን ትጠላላችሁ። ቅድም ጠየቅኩሽ እኔ ማርያም ምን በድላኝ ነው? በምን ስሌት በምን ሂሳብ እኔ ማርያምን እጠላታለሁ አልኩሽ? አልመለሽልኝም። አይደለም ማርያምን የጌታን እናት ያችን ንጽሕት ብርቅ የሆነችን ሴት እሷን አይደለም እሷን መጥላት። እኔ እናትሽን አላቃቸውም፣ እናትሽን አልጠላም። የሴት አያትሽን አላቃቸውም፣ አልጠላቸውም። ምን በድለውኝ እጠላቸዋለሁ? ምን አርገውኝ? የአባቴ ገዳይ ናቸው? ማርያም ምን በድላኝ ነው የምጠላት? ማርያም አታማልድም፣ አትመለክም። በቃ ፎቶዋ ላይ አልደፋም ስላልኩ ማርያምን ትጠላታለህ? ምስልን ለራስህ አታድርግ። እጸየፋለሁ፣ እጠላለሁ፣ እስከ ሺህ ትውልድ እበቀላለሁ፣ እቀጣለሁ፣ አጠፋለሁ ያለው እኮ የእግዚአብሔር ቃል ነው። ምስልን አታቁም። እናንተ ደግሞ ለፎቶሽ ያልሰገደ ለፎቶሽ ወድቆ ያልሰገደ ያልተንፈራፈረ ያልተደፋ ያላፈነደደ ሁሉ የተረገመ ነው ትላላችሁ። የእግዚአብሔር ቃል በዚህ በኩል ምስልን ተጠንቀቅ፣ ለራስህ አታድርግ ይላል የእግዚአብሔር ቃል። አንድ ጊዜ ስማኝ ብቻ አታውራና ይቅርታ እንዴ ስማኝ። አንድ ስርዓት ይኖረው። ሙሉ ኦርቶዶክስ ስትሳደብ ነበር። ማንኛውም ሰው ሙሉ ኦርቶዶክስ እንደ ወንድ ምሳሌ ተረጋጋ። ሁለተኛ ደግሞ ጥሪ ቀርባላችኋል ወንዶች እኮ ሚታታርጉ። ይሄ እኮ ነው ድካማችሁ። እኔ መሰደብ አልፈልግም፣ ልሰደብ አይደለም። ወንድ ከሆናችሁ እነ ኤርማስ ዘማርያም እቴ ከአንቺ በፊት የገቡ ኦርቶዶክሳውያን አሉ ታያቻለሽ። ከላይ እኔ እየተሳደበ እኮ ነው ኦርቶዶክስ እየተሳደበ። ለምን ዝም አድምጪ። ከአንቺ በላይ አሁን ፌዝ አለ ኦርቶዶክስ ነው፣ ተመስገን አለ ኦርቶዶክስ ነው። እሱ እያወራ አቋርጠሽው እንደገና ደግሞ ሚዩት አታርጉኝ አትበይ። እየተሳደበ ነው ያቋረጥኩት። ሃይማኖትን እየሰደበልኝ ነው ሲሰጥሽ ነው ታዲያ ማውራት እንደየተራ እንደያገባ እና ሃይማኖት እየተሰደበ ዝም ማለት አልችልም። እኔ ሃይማኖት እየተሰደበ በቃ ታች ትሆኛለሽ እህትዬ፣ ታች ትሆኛለሽ እህቴ። እርምዬ እናንተ ቀጥሉ። እሺ ቀጥሉ። እኔ ኢሞሽናል ሆናለሁ። ቀጥሉ። ፌዛሉን እድል ትሰጠኛለህ? ፌዛሉን ቆይ አንዴ ተሜ ፌዝ ስለቀደመ ማለት ነው። ይፈቅድልኛል ብዬ አስባለሁ። ቢፈቅድልኝ ደስ ይለኛል። በተለይ ጥምቀት ላይ ስለነበር ጥያቄያችሁ እዛ ላይ መልስ ስላለኝ ኦኬ። ጥምቀት በዓሉ ላይ ማለት ነው ያወራን የነበረው። አዎ ጥምቀት በዓልን ኦርቶዶክስ ታከብራለች የሚል ጥያቄ ነበራችሁና ኤርሚ ፕሮቴስታንቶች ጥምቀት እንደሚያከብሩ ታውቃለህ?
አይ አይመለከተንም። እንዴት አይመለከተኛ? የኦርቶዶክስ ነው የጠየቅነው ጥያቄ። ለጥያቄው ነው መልስ የምትመልሰው። ለጥያቄው መልስ ለመመለስ ጴንጤዎች እንደሚያከብሩ ታውቃለህ? ያክብሩ። እነሱ ስላከበሩ ነው እናንተ የምታከብሩት ማለት ከጴንጤ ኮርጃችሁ ነው የምታከብሩት ማለት ነው። እሱ ሳይሆን ጴንጤዎች የሚያከብሩት መጽሐፍ ቅዱሳዊ ነው ጥምቀት። አድምጠኝ። እኔ ሲጀምር ጴንጤ የሆነው ጥምቀት የሚያከብር አላውቅም፣ ግን አለ ብለህ እኔ ማስረጃ ሁሉ እሰጥሃለሁ። አሁን ለተጠየቀው ጥያቄ ይሄ ነው መልስህ። ስለዚህ እናንተ የራሳችሁ በዓል የላችሁም። አድምጠኝ። የራሳችሁ በዓል የላችሁም፣ ከጴንጤ ኮርጃችሁ ነው በዓል የምታከብሩት ማለት ነው። እሱ ሳይሆን ጴንጤዎች ሆኖ ጥምቀትንም መስቀልን የሚያከብሩ የጠየቅነው ምን ነበረ? ኦርቶዶክስ ጥምቀት ታከብራለች። የምታከብረው በዓል መጽሐፍ ቅዱሳዊ ነው ታሪካዊ ነው ወይ ብለን የጠየቅነው። ለዚህ ጥያቄ አንተ መተህ አድምጠኝ። ለዚህ መተህ ምንድነው አንተ ያልከው? ምንድነው የመለስከው? ለዚህ መተህ ጴንጤዎች እንደሚያከብሩ ታውቃለህ አልከኝ። እኔ አላውቅም አልኩ። ካለም የሚያከብሩ ማስረጃ እሰጥሃለሁ። እኔ አድመጠኝ። እኔ መቼ ያንተን የጠየኩህን ማስረጃ አምጣና ከዛ አሁን አንተ ማስረጃ የምታመጣው እኮ ጴንጤዎች ያከብራሉ ብለህ ነው የምታመጣው ከውጭ ምናልባት ምንድነው በአንግሊካን ወይ በሌሎቹ ዘንድ የሚከበር እዚሁ ሀገር ውስጥ ነው ያለው ኤርሚ። እዚሁ ሀገር ውስጥ እሱንም ታመጣዋለህ። እሱን ታሜ ግን በመጀመሪያ እኔ ላልኩ ታሪካዊ ማስረጃና መጽሐፍ ቅዱሳዊ ማስረጃ የኦርቶዶክስን አምጣና ከዛ አንተ ታመጣለህ ማለት ነው እንጂ አሁን ቀጥታ ይኸውልህ ታሜ የጠየኩህ ልብ ብለህ እናንተ ጥምቀት በዓልን ታከብራላችሁ። የምታከብሩት መጽሐፍ ቅዱሳዊ ነው ወይ ታሪካዊ ነው ብዬ በታሪክ ይዛለሁ፣ በመጽሐፍ ቅዱስ ይዛለሁ። ኦኬ እሱኛውን ከመለስክልኝ ቆይ አድመጠኝ። እሱኛውን ከመለስክልኝ በኋላ እንደ ኤርሚ ምን ሆነ ነው ጴንጤዎችም እኮ ያከብራሉ እነዚህም ጴንጤዎች ታውቃቸዋለህ ብለህ ከሀገር ውስጥ ነው ብለኸኛል። የሀገር ውስጡም ጴንጤዎች ታሳየኛለህ ጥምቀትን የሚያከብሩ ማለት ነው። ኦኬ ቴንክ ዩ። ስለዚህ አሁን የኦርቶዶክስን መልስልኝ ታሪካዊና መጽሐፍ ቅዱሳዊነቱን በዓል የጥምቀት በዓል የሚከበረው ማለት ነው። ታሜ ቴንክ ዩ። መልካም። እኔ ምንድነው እንደላይ እንዳለው ልጅ ሆቱኝ መነጋገር አልፈልግም። ቤተ እምነትንም እየጠራውኝ መሰዳደብን አልፈልግም። የመጀመሪያው ጉዳይ በአግባቡ ለመነጋገር ከሆነ መናገር ያለብንን በአግባቡ ነው የምናወራው። ለምሳሌ ያክል ያንተ ጥያቄ ኦርቶዶክስ ጥምቀትን ታከብራለች፣ ከየት አምጥታ ነው የምታከብረው ሲል መልካም፣ ኦርቶዶክስ ጥምቀትን ታከብራለች፣ ግን ጴንጤዎችም ያከብራሉ ጥምቀትን ምን ትላለህ? መልሱ ጴንጤዎችም ያከብራሉ። አድምጠኝ ታሜ። እኔ እኮ በጣም ነው የሚገርመው። ሁሉ እናንተ መጨቃጨቅ አለብን። የምታወራ ከሆነ እንዴት ነው ኦርቶዶክስ ለምታከብረው ጥምቀት በዓል መጽሐፍ ቅዱሳዊና ታሪካዊ ማስረጃ አሳየን ብዬ ስልህ እንኳን አደረሳችሁ ተብላችሁ የምትባባሉበትን በዓል የታሪክም የመጽሐፍ ቅዱስን መሰረትነት የለውም ብዬ ስልህ ያው እዚህ ፊት ለፊት ነው አለው ብለህ ካልክ እሱኛውን ከሰጠኸኝ በኋላ እንደ ኤርሚ ይሄኛውን የጴንጤዎቹን ጥምቀት የሚያከብሩበትን ከኢትዮጵያ ጀምሮ የኢትዮጵያ ጴንጤዎች ሁሉ የሚያከብሩበትን ብለህ ቤተክርስቲያኑ ትጠቅስልኛለህ፣ እንዴት እንደሚያከብሩ ታሳየኛለህ። እኔ ስለማላቅ ማለት ነው ተሜ እሱን ታሳየኛለህ። አንተ ግን እያደረክ ያለው የእኛን ተውና እናንተ ጋር እኮ ታከብራላችሁ ነው ብለህ የምትለው ጥያቄን ያንተን ተው እኔ ልጠይቅህ ነው። እኔ ደግሞ ያንተን ነው የምጠይቀህ። መጀመሪያ የጠየቁትም ሲገቡ እኔ አሁን ራሱ ፌዝን እኮ ስታስፈቅድ እኔ መልስ አለኝ ብለህ ስላልክ ነው አይደል ታሜ? መልስህን ስጠኝ። መጽሐፍ ቅዱሳዊ መልስ፣ ታሪካዊ መልስ ስጠኝ ነው። የጥምቀት በዓል ኤርሚ ኦርቶዶክስ ጋር ለምሳሌ ያክል ሴጣንን ታስወጣላችሁ የሚል ጥያቄ ጴንጤዎችም እኮ ያስወጣሉ። አልጠይቁ የኔ ጥያቄ አይደለም። አዳምጥ አይደል ኤርሚ? እኔንም ብታዳምጠኝ ደስ ይለኛል። እኔንም ብታዳምጠኝ ደስ ይለኛል። የምትለውን ሁሉ እያዳመጥኩ ስለሆነ ሴጣንን ታስወጣላችሁ ሲል ጴንጤም እኮ ያስወጣል ስል እስኪ ማስረጃ አምጣ ነው የምትለኝ። ልክ እንደዚሁ ጥምቀት ኦርቶዶክስ ታከብራለች፣ መጽሐፍ ቅዱሳዊ ነው። እኛ ደግሞ መጽሐፍ ቅዱስ ብቻ ብለን ደግሞ ማናምነን ትውፊትንም ስለምንቀበል፣ ነገር ግን ጴንጤዎች ጋር ይሄ ጥያቄ ከጀመረ ጴንጤዎች ራሳቸው ጥምቀትን ያከብራሉ። ቀኑን አክብረው የራሳቸው ካላንደር ላይ የሚያከብረው አሉ። ስለዚህ ይህን ጥያቄ ስጠይቅ ጴንጤዎችንም ጭምር ነው መጠየቅ ያለብህ። ኦርቶዶክስ ብቻ ብላ አይደለም መጥራት ያለብህ ነው የኔ ሀሳብ። ጴንጤዎችም ጥምቀትን ያከብራሉ። ጥምቀት ብለው ካላንደሩ ላይ አቅልመው በትክክል ከነጸሎቱ የአልተራን ፎጣ ይዘው ሄደው አጥበው ይህንን የሚያደርጉ ጴንጤዎች አሉ። ኦርቶዶክስ ብቻ አይደለችም ነው እያልኩ ያለው። ስለዚህ ስጠይቅ ሁለቱንም ነው መጠየቅ ያለብህ ኤርሚ። እኔ ይህንን ነው እያልኩ ያለሁት። ምን እያለ ነው? ተመስገን እንግዲህ ልብ በሉ ሲገባ ከፌዝ የሚባለው ኦርቶዶክስ እምነት ተከታይ ነው ካጠገቡ ያለው። የጥምቀት በዓል ላይ ነው ጥያቄ ያላችሁ፣ እኔ መልስ አለኝ አለ ተመስገን ማለት ነው። መልሱ ምንድን ነው? ጴንጤዎች በዓል እንደሚያከብሩ ጥምቀት በዓልን ታውቃለህ አለኝ። እኔ አሁን ጴንጤ ነኝ።
የጥምቀት በዓል እንደሚከበር አላቅም። እኔ አላቅም። አድምጠኝ። እሱን አንተ ልታሳውቀኝ ነው። የምታሳውቀኝ ግን እኔ ኦርቶዶክስ የአደባባይ በዓል ብላ ከምትላቸው 2 በዓላት የአደባባይ በዓል አላት ኦርቶዶክስ። አንደኛው ጥምቀት ነው፣ አንደኛው መስቀል ነው። ስለዚህ ከአደባባይ በዓሎቿ ዓለም ይወቅልኝ ብላ በአይ ቲንክ በዩኒስኮም የተመዘገበ ይመስለኛል የጥምቀት በዓል ያስመዘገበችው በዓል ነው። ለዚህ በዓል መጽሐፍ ቅዱሳዊና ታሪካዊ የሆነ ኤቪደንስ አቅርብልኝ ያልኩ። ሲጀምር ክርስቲያን እንደመሆናችሁ መጠን ክርስቲያንን ብላችሁ ክሌም ስለምታደርጉ መጽሐፍ ቅዱሳዊውን አሳየኝ። ከመጽሐፍ ቅዱስ ማለት ነው። ጥምቀትን አይደለም። ጥምቀት ጌታችን ተጠመቀ አልተጠመቀ ማለት ተጠምቋል። እሷ ኦርቶዶክስ አይደለችም፣ የነገረችን መጽሐፍ ቅዱስ ነው። ኦኬ ቅዱሳት ሐዋርያት አጥምቀዋል? አዎ አጥምቀዋል። ከቅዱሳት ሐዋርያት ቅዱስ ጳውሎስ ተጠምቋል? አዎ ተጠምቋል። ሌሎች ቤተሰቦች ተጠምቀዋል? አዎ ተጠምቀዋል። ጌታችን ያመኑትን አጥምቅ ብለዋል? አዎ አምነው የዳኑትን አጥምቀዋል። እኛም ተጠምቀናል። ጥምቀት ላይ አይደለም የኔ ጥምቀት መጠመቅ መጽሐፍ ቅዱስ አይደለም። እናንተ የምታከብሩትን እንደናንተ ከተራ እያሉ ከፍጡራን ታቦት ጀምሮ ይዘው የሚሄዱ በሃርሞኒካ ዳንስ፣ በጭፈራ፣ በጎንደር እስክስታ አንገታቸውና ጀርባቸው እስኪነቀል ድረስ እየደነሱ እየጨፈሩ በጃምቦ ድራፍት በመጠጥ በተለያየ ነገሮችን እንዲህ የፌስቲቫል ያደርጉ የነበሩ በክርስቶስ ቤተክርስቲያን ታሪክ ውስጥ አሳየኝ። አንድ ከመጽሐፍ ቅዱስም ደግሞ በዓሉ በዓል ነው መጽሐፍ ቅዱሳዊ ነው ብሎ የሚል እሱን አሳየኝ ያልኩ። እሱን ካሳየኝ በኋላ ወደ አንተ ደግሞ ትመጣለህ። ይኸው ኤርሚ ደግሞ አንተ እኛን እንደጠይቀን እኔ የምልጠይቅ ብለህ ወደ እኛ ትመጣለህ ማለት ነው። መጽሐፍ ቅዱስ እያልኩ ነው፣ እያዳመጥኩ ነው፣ አዳምጫለሁ። ኢየሱስ ክርስቶስ መጠመቁን ለምን ቢባል ሌላ ወሬዎችን ማውራቱ ተገቢ ስላልሆነ ሰው ንግግሩ በእግዚአብሔር ቃል የተቀመመና ንግግሩ ደግሞ መንፈሳዊ መሆኑ ስላለበት ሰው ሳወራ እንደ መንፈሳዊ ሰው ላውራ። ኢየሱስ ክርስቶስ መጠመቁን ማን ነገረን? መጽሐፍ ቅዱስ ነገረን እንጂ ኦርቶዶክስ አልነገረን። በጣም ጥሩ። መጽሐፍ ቅዱስ እንደነገረ ራሱ መጽሐፍ ቅዱስን ሰጪና ባለቤት ማን እንዳለ ራሱ አታውቅም። መጽሐፍ ቅዱስን ማን የሰጠ ብለህ አትመልስም። ኤርሚያስ መልስ የለህም። መጽሐፍ ቅዱስ ሰጪው አካል ማን እንደሆነ ራሱ አታውቅም። መጽሐፍ ቅዱስ ነገረችን፣ ኦርቶዶክስ አልነገረችን። ማን ነው ያንን መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ አድርጎ ማን የሰጠ ብለህ መልስ የለህም። ዝም ነው። አልጨረስኩም። ኤርሚያስ እኔ አዳምጬ ስለ ጎንደር እስክስታ ራሱ ስታወራ አዳምጬ እንዳልጨረስክ አውቃለሁኝ። አድምጠኝ እኩል ልጨርስና ከዛ በኋላ ትመልሳለህ። አልጨረስኩም። ተመስገን። አድምጠኝ። አንተ መጨረስ የለብህም። እንዳልጨረስክ አውቃለሁኝ። ለምንድነው የማላስጨርስህ? የጎንደር እስክስታን ሁሉ ስታወራ ስለ ጃምቦ ስታወራ ራሱ ሳዳምጥ አልነበር? ተመስገን። አድምጠኝ። ኦኬ። ለምንድነው የማላስጨርስህ? ከገባህበት ሰዓት ጀምሮ ከፌዝ ላይ የተቀበልከው መልስ አለኝ ብለህ ነበር። ከገባህበት ጊዜ ጀምሮ እስካሁን ድረስ ከአርእስቱ ዳይቨርት አድርገህ ለመውጣት አራውንድ ዘቡሽ ነው የምዞረው። እኔ እናንተ ደግሞ ሁሉ ቀን መጨቃጨቅ የለብንም። አንተ አይደለህም ሊቃውንት የተባሉት መጥተው የምታከብሩትን በሃርሞኒካ ዳንስ ሎሚ የምትወራወሩበትን ፌስቲቫል በአረማውያን ጣዖት አምልኮ ውስጥ ይታያል እንጂ መጽሐፍ ቅዱሳዊ ትምህርትነት እንደሌለው ስለማቅ፣ ስለዚህ መልስ የለህም ማለት ነው። አራውንድ ዘቡሽ ነው። አልፈልገውም። ይሄን ነው ማለት ነው። ፌዝ ልቀቅለት። ክበር። በቃ ሌላ ቀን እናወራለን። ያ ፌዝ። ስለዚህ መጽሐፍ ቅዱሳዊ መረጃ፣ ታሪካዊ ማስረጃ ምንም ከኔ ጋር የማውራቱ እንትኑስ እኔ አላወራህም አላልኩም። እኮ አቅሙ ሲኖር ከኔ ጋር የማውራት አቅሙ ሲኖር እናወራ። አቅሙ የለኝም። ልክ አራውንድ ዘቡሽ ነው የምዞረው። አንተ አይደለም ሊቃውንት መልክም እኮ አልኩህ ብራዘር። ያ ቴንክ ዩ። ፌዝ ያውራ። ስለዚህ ማለት ተሜ መልስ አለኝ አለ። መልስ የለውም። ምንድነው እያወራ ያለው? አራውንድ ዘቡሽ ነው የሚዞረው። ለምን ቆሞ ሐሳቡ ላይ የማውራቱ ነገር የለው። የጥምቀት በዓል የምታከብሩት መጽሐፍ ቅዱሳዊ ነው አይደለም ነው የኛ ጥያቄያችን። ታሪካዊ ከሆነ መቼ ነው የጀመረው? መጽሐፍ ቅዱሳዊ ከሆነ የትኛው መጽሐፍ ላይ ነው ያለው? የጥምቀት በዓል የከተራ በዓል ብላችሁ የምትሉትን የቱ ጋር ነው የጀመረው? ከመጽሐፍ ቅዱስ ከአዲስ ኪዳን ወይ ከብሉይ ኪዳንም ካለ እኛ ያላየነው ካለ አሳዩ ነው ብሎ እያልኩ ያለት ወንድምነ ዳንዬ መጥተዋል። ከፌዝ ጋር ቀጥሉ። አርእስቱን ዳይቨርት እንዳታረጉት። እኛም ጋር የምጠይቁት ካለ ትችላላችሁ። ዳንዬ ወንድምነት ከፌዝ ጋር አውራው። ቴንክ ዩ። እሺ ወንድሞች፣ እሺ ፌዝ ምናልባት ቅድም ለወንድምነት የሰጠውን መልስ አልሰማውም አልነበርኩም።
አልሰጠንም። ተሜ ተቀበለው ተመስገን እኔ መልሳለኝ አለ። ያው መልስ እንደሌለው አየን የተመስገንም። ስለዚህ ገና እሱ እንደመጣ ነው። ማያ እንዴ ድምፅ አሰሚና ማያ አለሽ እንዳይዘጋ ድምፅ አሰሚና ይቀጥሉ እነሱ ሁለቱ። ማያ አለሽ እህታችን እያወራሽ ከሆነ ሚዩት ነሽ። ማያ ካለሽ ድምፅ አሰሚ። አሎ ቀጥሉ። እሺ ድምፅ አሰሚላችሁ። እሺ ቴንክ ዩ ወንድም እሰማለሁ። አዎ ትሰሚያለሽ። ያ ቀጥሉ። ቴንክ ዩ። ኦርቶዶክስ አሁን ለምታደርገው የጥምቀት በዓል መጽሐፍ ቅዱሳዊ ማስረጃ አለ? እንዴት ናችሁ? ሰላም ነው። የክርስቶስ ሰላም ከሁላችን ጋር ይሁን። አሜን። ይህ የጥምቀት በዓል ኤጲፋንያ የሚባል የመገለጥ በዓል ብሎ ነው የሚታወቀው። ጌታችን ኢየሱስ ክርስቶስ ራሱን የገለጠበት በዓል ብለን ነው የምናከብረውና በዓሉ ሁለት ነገር ነው። ሃይማኖታዊም ታሪካዊም ዳራ አለው ማለት ነው። ያው በአብዛኛው ስርዓቶቹ የታሪካዊ ዳራው ያመዝናል። መነሻው ሀሳብ ግን ከሃይማኖታዊ ጋር ከእግዚአብሔር ቃል ጋር ተያይዞ የሚሄድ ነው ማለት ነው። ስለዚህ ነገሮችን ሁሉ የእግዚአብሔር ቃል ሁሉንም በስርዓት አድርጉ በሚለው መሰረት ሐዋርያ ጳውሎስ እንደነገረን ያው ስርዓት የማውጣት መብት ደግሞ ለቤተክርስቲያን የተሰጠ ስለሆነ ሐዋርያቶችም ስርዓት ያወጡ እንደነበረ መጽሐፍ ቅዱስ የእግዚአብሔር ቃል ይነግረናል። የተለያየ ስርዓቶችን በዛ መሰረት ከሐዋርያት ተክተው የመጡ አባቶች የምንላቸውም ያንን ስልጣን ተጠቅመው ስርዓቶችን እያወጡ ስለዚህ በዓል ደግሞ የበዓል ማክበር ደግሞ ከዛ ከስርዓት ውስጥ የሚመደብ ስለሆነ አከባበሩ ያንን የቤተክርስቲያን ስልጣን ስላላት ቤተክርስቲያን ያን ስርዓት እያወጣች እንደምናከብር ስለምታደርግ ይሄው አሁን ደግሞ ዛሬ በአሁኑ ሰዓት የምናከብር ያለው ነው የጥምቀት በዓል ቤተክርስቲያን ባወጣችልን ስርዓት መሰረት እየተከበረ ይሄዳል ማለት ነው። የቤተክርስቲያን ስርዓት ነው እንጂ መጽሐፍ ቅዱሳዊ የሆነ ዳራ የለውም እያልከን ያለው አይደል? ምክንያቱም የቤተክርስቲያንን ጉዳይ ነው እየጠራልን ያለ ነው ማለት ነው። ቤተክርስቲያን ናት የሰጠችን እያልከን ያለው እንጂ በመጽሐፍ ቅዱስ ውስጥ ይታወቁ ከነበሩ ከበዓላት መካከል የጥምቀት ፕሮግራም አልነበረም ወይም ስነ ስርዓት አልነበረም ብለህ እየነገርከን እንዳለ ነው የሚታየኝ። ምናልባት እሱን ከመለስክልን ያው ዋናው የእግዚአብሔር ሐሳብ ውስጥ የነበረ ትምህርት አለመሆኑን ማሳየትም ነው የኛ ጥቅም። በቤተክርስቲያን የተቀበልከው ስርዓት ነው ማለት ነውና ይሄ የጥምቀት ስነ ስርዓት ከቤተክርስቲያን ትምህርት አንጻር ነው እያየህ ያለው፣ እሱን ነው የነገርከን ማለት ነው። ጥሩ። ከቤተክርስቲያን ስርዓት አንጻር የምትነግረን ከሆነ አሁንስ ያለው የጥምቀት አከባበር ቤተክርስቲያኒቱ ውስጥ መጽሐፍ ቅዱሳዊ ነው ወይ? ራሱ አሁን ደግሞ አከባበሩን ራሱ መጽሐፍ ቅዱሳዊ ነው ወይ ብዬ ልጠይቅህ እፈልጋለሁ። አሁን ራሱ ቤተክርስቲያኒቷ ውስጥ የሚደረገው መጽሐፍ ቅዱሳዊ ነው ወይ? ቴንክ ዩ። ምንድነው አስቀድሜ ግን የሃይማኖታዊም የታሪካዊም ዳራ እንዳለው ተናግሬያለሁ እና ምንድነው አሁን ይሄ በዓልን ማክበር መጽሐፍ ቅዱሳዊ ነው። በዓል የተለያዩ በዓሎች መጽሐፍ ቅዱስ ላይ ይከበሩ ነበር። በሐዋርያት ዘመንም ይሁን ከሐዋርያት ዘመን በፊት በዓላት ይከበራሉ። በዓላትን ማክበር አንድ እግዚአብሔር ራሱ የሚያዘዘው ነው፣ በዓላት እንዲከበሩ። ከዛ በኋላ ደግሞ እንዳልኩ ቅድም ስልጣኑ የተሰጣት ቤተክርስቲያን አለች። እዚህ ቤተክርስቲያን ያንን በዓል የሚከበረው በዓል የእግዚአብሔርን የሚያከብር እስከሆነ ድረስ እንደዚህ አይነት ስርዓቶችን ማውጣት ትችላለች ማለት ነው እና መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው ስለምን ማለት ነው? ጥምቀት እንዳልኩ መጀመሪያ የመገለጥ በዓል ነው። ይህ የጌታችን ኢየሱስ ክርስቶስ የተገለጠበት በዓል እንደተገለጠ ደግሞ በማየ ዮርዳኖስ ሲጠመቅ ማለት ነው። ሄዶ ጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወርዶ በተጠመቀበት ሰዓት የተገለጠበት መገለጥ እሱን አንተርሶ እሱን ይዞ የሚከበር በዓል ስለሆነ መጽሐፍ ቅዱሳዊ ነው ማለትም እንችላለን።
እኮ ኮንሰፕቱ ያለው ጌታችን ስለተጠመቀ ነው እያጠመቀ ማለት እኛም አሁን የጥምቀት ፕሮግራሙን እየወሰድን ያለ ነው እያልከን ከሆነ የጌታ መጠመቅ ኦፍ ኮርስ መጽሐፍ ቅዱስ ውስጥ ነው ያለው። ኦኬ ሶ እሱን አይደለም እኛ እየጠየቅን ያለ ነው። የጌታ መጠመቅ መጽሐፍ ቅዱስ ውስጥ አለ ወይ የለም አይደለም ጥያቄው። እሱን አይደለም እያወራንበት ያለንበት የሐሳብ ፍሰት እሱ አይመስለኝም። ምናልባት የቤቱን የተነሳበትን ሐሳብ ሚስ ካላረኩት በስተቀር ኦኬ ኢየሱስ ክርስቶስ አዎ ተጠምቋል። ኦኬ ሶ ኢየሱስ ክርስቶስ ተጠምቋል የሚለውን ጉዳይ ከሆነ ማስረጃ አንጠይቅም። መጽሐፍ ቅዱስ በግልጽ ስለሚያወራ ኢየሱስ ስለመጠመቁ ምንም ጥያቄ የለውም። ኦኬ ይሄ የጌታ የክርስቶስ ኢየሱስ ጥምቀት ግን እንደ በዓል ወይ ሴሌብሬት የምታደርገው ጉዳይ ሆኖ አሁን ባለን ክርስቲያኖች ዘንድ እንድንከተለውና እንድንይዘው የተነገረ ትምህርት ነው ወይ ካለን አዎ መጽሐፍ ቅዱሳዊ ዳራ አለው እያልከን ያለው አጭር መልስ ካለ ስጠኝ። ምክንያቱም እየደጋገምከው ስለሆነ ማለት ነው። መጽሐፍ ቅዱስ ውስጥ አሁን የጥምቀት በዓልን እንድናከብረው የታዘዘ ትእዛዝ አለ ባጭሩ? ቅድም እየነገርኩህ ነበረ። ሁለተኛ ቤተክርስቲያናችን ላይ ሁለተኛ ነገር አለ። ጠቅስ ስጠኝ። በቃ እኔ እሱንም ቅድም ደጋገምከው። ተረጋግቼ ነው እያወራሁኝ ያለሁት። አጭር መልስ ስጠኝና አዎ ካልከኝ ወደ ማስረጃው ነው የምትገባው። አንዴ እሺ፣ እኔ እኮ እየሰማሁ ነበረ መሰለኝ። እና ምንድነው መሰለ ዳኒ ብራዘር፣ መጀመሪያ ወይ አንዴ ዳኒ፣ መጀመሪያ ቤተክርስቲያናችን ላይ ክሊር መደረግ ያለበት ነገር አለ። ከመጀመሪያው እንደው ምንድነው እሱ በዶግማና በቀኖና መካከል ያለው ልዩነቶች አሉ እና ይሄ አሁን ከቀኖና ውስጥ አንዱ ነው። የበዓላት አከባበር ቀኖና ነው ማለት ምንድነው? ስርዓት ነው። የቤተክርስቲያን ስርዓት ነው። ቤተክርስቲያን የስርዓቱን የማውጣት ስልጣን ያላት ስለሆነች በዛ መሰረት ወጥቶ የሚከበር ነው። ዋናው ቁም ነገር ምንድነው? መጽሐፍ ቅዱሳዊ ነው የምንለው የጌታችን ኢየሱስ ክርስቶስን ከገሊላ ወደ ዮርዳኖስ ሄዶ በዮሐንስ እጅ መጠመቁና በዛ ላይ የመገለጡ ነገር ነው። እሱ ነው ኤፒፋኒያ የሚባለው የመገለጡን ነገር። እሱ እውነታ ነው። እሱ መጽሐፍ ቅዱሳዊ ነው። ስለዚህ ያንን እሱን አንተርሰን እሱን በዓል ማክበራችን ደግሞ ምንም ስህተት የለው። የጌታችን ኢየሱስ ክርስቶስን የተጠመቀበትን በዓል ለምን ታከብሩታላችሁ? ለምን ጌታን ታስታውሳላችሁ ከሆነ ጥያቄው እዛ ላይ መነጋገር እንችላለን። አይደለም ፌዚ አይደለም ፌዚ አየው በቃ አሁን የኢየሱስ ክርስቶስ መጠመቅ ጉዳይ የምታወራኝ ከሆነ አዎ ኢየሱስ ተጠምቋል። መጽሐፍ ቅዱስ ላይ የተጻፈ ሐሳብ ነው። ኦኬ ሶ እሱን አይደለም እያነሳ እያወራን ያለ ነው። ኦኬ ሶ ይሄ የጥምቀት በዓል ግን መጽሐፍ ቅዱስ ላይ እንዲከበር እና ደግሞ ይሄንን የጥምቀት በዓል እኛም እንድንከተለው እያከበርን እንድንከተለው ተጽፏል ወይ ነው ጥያቄው። አልተጻፈም የለም ነው እያልከን ያለው። ኦኬ ሶ ምክንያቱም አለ የምትለን የክርስቶስ ኢየሱስ መጠመቅ ነው። እሱን ያ የክርስቶስ ኢየሱስን የመጠመቅ በዓል ግን እንደ ትራዲሽን እንደ በዓል ይዘነው እንድንቀጥል የተጠቀሰ ሐሳብ አለው ወይ ካልከን የለም ነው እሱን እያልከን ያለው። እሱ የቤተ ክርስቲያን ትራዲሽን ነው እያልከን ያለው አይደል? ስለ ቤተ ክርስቲያን ትራዲሽን ነው እያወራ ያለው። ሶ አሁን ስለዚህ አሁን የኛ ጥያቄ የመጀመሪያው ሐሳብ መመለስ አጭር መልስ የምትሰጠኝ ምንድነው? አሁን መቼስ ለአብራራው እንደማትል ተስፋ አደርጋለሁ። ኦኬ እንደ አንድ ክርስቲያን ይሄ ክርስቶስ ኢየሱስ የተጠመቀበት የጥምቀት ታይም እንደ ባህል ወይ ደግሞ እንደ በዓላቶች ልናከብረው የተጻፈልን ነው ወይ? አጭር መልስ አዎ ወይ አይደለም በለኝና ከዛው ሌላ ሐሳብ እንቀጥል። እዚህ ላይ ከተስማማን ጊዜ ማባከን ስለሌለብን በጣም ጥሩ። አንድ የተጻፈልን ነገር አለ፣ ወሳኝ የሆነ ነገር ሐዋርያ ጳውሎስ የጻፈልን ማለት ነው። ምንድነው የጻፈልን? በአንደኛ ቆሮንቶስ ምዕራፍ 14 ቁጥር ስለ ጥምቀት ማለት ነው የተጻፈልን። አረባ ካንዴ ብራዘር አንዴ ጥያቄ እሱ ነው አብራዝ አሁን ምን አለ መሰለህ ያንተ ንግግር ምንድነው? ነገሮች ሁሉ ቃል በቃል እያንዳንዱ ነገር የምናደርገው በትእዛዝ ይጻፉልን ካል ነገር ሁሉ ተገልብጦ አንተ ላይ ይመጣብሃል እኮ። አልተጻፈም በለንና አንዴ ብራዘር አንዴ ምክንያቱም የምታደርጋቸው በሙሉ አንዴ ብራዘር
ከዛ አንቀጥል ችግር የለም። እንደ ቤተ እምነትህ አንተ የምታደርጋቸውን ነገር ይሄ የቱ ጋር ነው የተጻፈው ወይ ሐዋርያ ያዘዙት የቱ ጋር ነው ብላ አሰጠኝም። አንድም ማስረጃ ችግር የለም። እሱን we will discuss it ችግር የለም። አልተጻፈም በለኝና እንደዚህ አይነት ነገር ወይ ለምን ትፈራዋለህ? እኔ አሁን ያልተጻፈ ነገር አልተጻፈም ብዬ ለመናገር አላፍርም። ብራዘር እኮ ምን አለ መሰለኝ እየሰማንን ያለ ነው። ይሄው ለአራተኛ ዙር ላይ ተመሳሳይ ጥያቄ እየጠየቅን ነው። አልተጻፈም በለንና ከዛ በኋላ we will discuss it ደግሞ ሌላውን ሐሳብ እናወራበታለን። መጀመሪያ ለመጻፉን ንገራቸው። ለምን ትፈራለህ? መጀመሪያ ሚት በማድረግ አጭር ጥያቄ ነው። አጭር ጥያቄ ነው። አጭር መልስ ነውና ካለ አጭር መልስ ብትሰጠን። ኦኬ ለምን ሚት ታደርገኛለህ? እኔ አላደረኩም። እኔ ሞዴሬተር አክሰስም የለኝም ብራዘር እኮ ንገራቸው። ምናልባት ሞዴሬተሮች ሊሆኑ ይችላሉ። አጭር መልስ አሉ ንገራቸው። ሚት አጭር መልስ እንስማ ወዳጄ፣ አጭር መልስ እንስማ። እኮ አሁን ይኸውልህ እኔ እኮ እያወራው ራሱ የኔን ሐሳብ ሚት ስለሚያደርጉኝ የነበሩት ምንም አልተሰማም ነበር። እሺ አጭር መልስ ችግር የለም ቀጥል። አጭሩ መልስ እኮ ነገርኩ። ሐዋርያ ጳውሎስ የጻፈልን ነገር አለ። አንደኛ ቆሮንቶስ 14:40 ላይ ነገር ሁሉ ምን ይላል? ነገር ሁሉ ይላል በአገባብና በስርዓት ይሁን ይላል። ስለዚህ ይሄ ቃል መነሻችን ነው፣ ለኛ ለቤተ ክርስቲያን መነሻ ነው። ይሄ ነገር ሁሉ እንዴት ይደረግ ላይ አይደለም እሱ እንዴት ይደረግ ላይ ታወራናለህ። ኦኬ ይሄ የጥምቀት ስነ ስርዓት ከቤተ ክርስቲያን ታሪካዊ ፋይዳው ከታሪካዊ ሂሳቤ ውጪ መጽሐፍ ቅዱስ ውስጥ የጥምቀት የክርስቶስ ኢየሱስ የተሰቀለበት ይሄ በዓል ለመታሰቢያነት በየዓመቱ እንድናደርገው በየጊዜው እንድናደርገው ተነግሮናል ወይ ነው ጥያቄው። አዎ ወይ አይደለም ትለኛለህ። ከዛ እናልፈዋለን። ችግር የለም። ይሄ እኮ ግልጽ ነው ብራዘር። ቀጥታ ትእዛዝ እኮ መጽሐፍ ቅዱስ የለም እንደዚህ አይነት ነገር። ቀጥታ ትእዛዝ የሚባል ነገር የለም። በቃ አትታገል። አሁን የሌለን ነገር እንዳለ አስመስለህ አትለፈው። እንዲኖርም አልጠብቅም። እንደ ክርስቲያን ይኸውልህ ብራዘር፣ እንደ ክርስቲያን ተረጋጋ። እንደ ክርስቲያን እንደዚህ አይነት ነገር አይደለም ብራዘር። ሙቭ እናድርግ ብራዘር፣ ጊዜ አናባክን። በቃ ካልተጻፈ አለመጻፉን ለማሳየት ነው። በቃ ችግር የለም። ለምሳሌ የጌታ ስጋና ደም ታርጉ። እሺ ተደማመጣ ፌዚ ተደማመጣ። ሁሉን አብራርተህ እኮ አትችለው። አይ ቲንክ ራስህ ነው የምታረገው። እኔ ሞዴሬተርነት የለኝም ብራዘር። በቃ አስፈላጊ ነገር ምን አለ መሰለህ፣ ይኸውልህ አንድ ነገር አለ። መጀመሪያ ነገሮች ሁሉ በቀጥታ እንዲጻፉልኝ እኔ እንደ ክርስቲያን አልጠብቅም። የተሰጠቱ ትእዛዞች አሉ፣ በሱ መሰረት ነው የሚሄደው። እና አሁን ለምሳሌ እኮ አሁን ያልተጻፈ የሚለውን ከተስማማን እኮ የተስማማነው ነገር ላይ ጊዜ ማባከን የለብንም። ሙቭ ነው ማድረግ ያለብን ብራዘር። የጠየቅኩ ጥያቄ አልተጻፈም ካልከኝ በቃ አልተጻፈ ሙቭ እናደርጋለን ማለት ነው። እሱን እኮ ቅድም ነግሬሃለሁ እኮ ሃይማኖታዊ ታሪካዊ ዳራ አለው። ኧረ ማስረጃ አለኝ ስትል ነበረ። ማስረጃ ያለው ሰው መስለኝ ነው። ካልሰማው ሶሪ አልሰማውም። እንግዲህ አልሰማሁትም፣ ግን አሁን ሰማ ነው። ምንድነው እያለን ያለው ፌስ? መጽሐፍ ቅዱስ ውስጥ የተጻፈ ትእዛዝ የጌታ ትእዛዝ ይሁን የሐዋርያ ትእዛዞች የለም ማለት በቃ ጨረስን። በቃ አሁን የሌለ ጉዳይ ነው ማለት ነው። ቅድም ቀጥለ ምን አለ? አትደረባ ብራዘር አትደረባ። ኦኬ ቀጥለናቸው። ጎበዝ የለም ማልከን። አሁን ወደ ቀጥሎ እንሂድ። ቀደም ምን ወሳኝ ሐሳብ አለ? ግን የምታደርጉትን ነገር ሁሉ ለእግዚአብሔር ክብር እንግዲህ አድርጉት በሚለው አውድ ውስጥ እዛ ውስጥ ነው የምናደርገው አልከን። በጣም ጥሩ። አሁን የጥምቀት በዓል የሚከበረው ለእግዚአብሔር ክብር ነው። አሁን ቀጥል። ያልተጻፈው ይሄ በዓል ለእግዚአብሔር ክብር ነው የሚደረገው። በትክክል የሚደረገው የሚዘመረው መዝሙራቶቹ፣ ምስጋናዎቹ፣ ትምህርቶቹ፣ ማህሌቶቹ በሙሉ ለእግዚአብሔር ክብር ነው። ኦፍኮርስ ምንም ጥርጥር የለውም። የጌታ ምክንያቱም በዛ ሰዓት በጥምቀት በዓል ሰዓት የሚታወሰው የጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወርዶ እንደተጠመቀ የሚያጠይቁ እሱን የጌታ ኢየሱስን ጥምቀት የሚያመለክቱ የጥምቀት መዝሙራት፣ የጥምቀት ትምህርቶች ምናምን ስለሆነ ኦፍኮርስ የጌታን የሚያከብር ነው ስርዓቱ ማለት ነው። ዋው የሚገርም ነው። እሺ ከመጀመሪያው ፖይንት እንጀምራለን። የመጀመሪያው ፖይንት መጽሐፍ ቅዱሳዊ የሆነን ኤቪደንስ ነው ካንተ የምፈልገው። ኦኬ የመጽሐፍ ቅዱስን ኤቪደንስ ነው ካንተ የምፈልገው። እንመጣለን። ምናልባት አካባቢው ላይ ስላልያዝኩኝ የተከበሩባቸው ቦታዎች ላይ የሚደረጉ እግዚአብሔርን ያስከብራሉ ብሎ ያወራንን ጉዳዮች የሚገልጹ ቪዲዮዎች ካሉ ብታሳየን ደስ ይለኛል። አሁን መክፈት ስለማልችል ማለት ነው። አንዱ ስልኬ ላይ ነው ያለሁት እና
ካለ ግን አለ በትክክል ማለት ነው። እንግዲህ ይሄ ትውልድ የሚወጣው እግዚአብሔርን ለማክበር ነው ብሎናል። እግዚአብሔርን ስለማክበሩ መረጃዎች አሉ፣ ታሳየናለህ፣ እሱን እናይበታለን። እንደው እንደ እግዚአብሔር ቃል አንደኛው ታቦትን ማለት ጥምቀትን ያለ ታቦት ሳሌብሬት ማድረግ ይቻላል በቤተክርስቲያናችሁ? እስከዛ ድረስ አይቻልም። ታቦት የግድ መኖር አለበት። ኦኬ ሶ መኖር አለበት። እሺ መጽሐፍ ቅዱሳዊ ማስረጃ አለ ለሱ? አዎ ምንድነው መሰለህ፣ አሁን ለምሳሌ ይሁን ችግሩ ምን መሰለህ፣ አሁን ይኸውልህ እያንዳንዱ ወይ እንቶ ዲስከሽኑ መሰለህ፣ ይኸውልህ እያንዳንዱ የምትፈልገውን ነገር አንተ ወይ አዎ አትበል ፌዚ፣ ወይ አዎ አትበል። አዎ ካላልከኝ እኔ ማስረጃ አልጠይቅም። አዎ ካልክ ግን ማስረጃ ተረጋጋ። እኔ እኮ ረጋ ብዬ ነው እያወራሁ። ኢቭን አሁን ለምሳሌ ጉንፋን ቢይዘኝና ባስልም ለጉንፋን ለምታስለው መጽሐፍ ቅዱሳዊ ጥቅስ አለ ልትለኝ ነው። በጣም አዎ አልልማ። አዎ የምጠይቀው ነገር በሙሉ አንድ ነገር ይኸውልህ፣ የምጠይቀው ነገር በሙሉ ሐሳቡ አለ ወይ ምናምን፣ በሐሳብ ደረጃ ካልተነጋገርን ቀጥታ ትእዛዝ አለ ወይ መጽሐፍ ቅዱስ ላይ የምትል ከሆነ አስኬደንም። ለምን እንዳልኩ ቅድም በሐሳብ ደረጃ አስጠኝ። ይኸው ችግር የለም። በሐሳብ ደረጃ አሁን በሐሳብ ደረጃ የአዲስ ኪዳን አማኞች ታቦት ይዘው የጥምቀት በዓልን እንዲያከብሩ የታዘዘበት ትእዛዝ ሳይሆን ሐሳብ ካለ አሳየን፣ ችግር የለም እቀበልሃለሁ። በጣም ጥሩ። አሁን ሐሳቡ ምንድነው? ታቦት ይዞ የሚሄዱ ሐሳብ የጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መውረዱ ነው። ለምን አሁን ታቦቱን በምንመስለው ምንድነው የጌታችን ምሳሌ ብለን ነው የምናስበው። ታቦቱ ልክ የጌታ ምሳሌ ማስረጃ። የምን ማስረጃ ነው ሰጠ? ታቦት የጌታ ምሳሌ መሆኑን ማስረጃ አንተ። ጌታ በእንጨት እንደሚመሰል ማስረጃ አንተ ብራት። አዎ የምታወራውን ነገር በማስረጃ ብራት። እሺ ኦኬ ምንድን ያስቃል አይደል? እኛም በጣም ነው የሳቅነው። በጣም ወደ ማስረጃው አይ ምን መሰለህ ፈኒ ነው፣ በጣም ፈኒ ነው። ምክንያቱም ስለ ምሳሌ እየነገርኩህ እንመስለዋለን ብለን ወደ ማስረጃ ትላለህ እንዴ? በእንደዚህና በእንደዚህ ይመሰላል የሚል መጽሐፍ ቅዱስ ላይ አለ እንዴ? እነዛ የሚል የለም በላ ብራዘር፣ የለም በል። ኧረ በእናትህ ሼም አይዘህ የለም በል። ሼም እንደማይዘህ ለምልኝ። እስኪ አሁን አንተ ቤተክርስቲያን ውስጥ ያለው የጊታር የምናምን መዝሙር አለ መጽሐፍ ቅዱስ ላይ? እስኪ በጊታር ዘምሩ የሚል አንድ ሐዋርያ ታመጣለህ? ርዕሳት ቀይር። ና አይደለም እንደዚህ የሆነ ፋላሲያት ርዕሳት ቀይር፣ እንደዚህ አምጣ እያልክ ርዕሳት ቀይር። የጠየኩ ብራዘር እያንዳንዷን እስኪ ሴኒየር ፓስተር የሚባል አለ። ለምን መደረፍ አንድ ቆይ፣ ሴኒየር ፓስተር የሚባል ሹመት አለ። ለምን መደረፍ ፈለክ ወዳጄ? ለምሳሌ የምታረገው ነገር በሙሉ የለም መጽሐፍ ኦኬ፣ የለም በላ አንተ እንዳለ ሰው ለሚሰማ ሰው የለም በልና ከዛ ቀጥል። እኛ የስርዓት ቤተክርስቲያን ያለችን ቤተክርስቲያናችን ስርዓት ያላት ቤተክርስቲያን ነች። ኦኬ፣ ስለዚህ የቤተክርስቲያን ስርዓት ነው እንጂ መጽሐፍ ቅዱሳዊ የሆነ ማስረጃ የለህም። የቤተክርስቲያን ስርዓት እኮ መጽሐፍ ቅዱሳዊ ነው። ሁሉም በስርዓት ነው። ኦኬ፣ ይሄ ስርዓት መጽሐፍ ቅዱሳዊ ከሆነ መጽሐፍ ቅዱስ ውስጥ ሁሉንም ነገር በስርዓት እንድናደርግ አንዴ ቆይ ብራዘር፣ ሁሉም ነገር በስርዓት በአግባብ እንድናደርግ እኮ መጽሐፍ ቅዱስ ትእዛዝ እኮ ይሄ እኮ የሐዋርያት ጳውሎስ ትእዛዝ እኮ እሱን ነው። አሁን አየህ ስለዚህ ቤተክርስቲያን እያንዳንዱ ነገር በስርዓት ብትሄድ እኮ ነውር እኮ አይደለም። መጽሐፍ ቅዱስ ወጣች እኮ አይባልም። ነውር አለመሆኑን ኦኬ፣ ነውር አለመሆኑን እሺ። ወንድምነት ቪዲዮ አለ ምናልባት ይሄ በጣም የሚያወራው ስርዓት ምናምን ወግ የሚል አለ። ምናልባት ከመካከላችን ካላችሁ መስዬ አሁን የጥምቀት በዓል ላይ የነበረውን ስርዓትና ወግ ኦርቶዶክሳውያን ሲያከብሩበት የነበረውን ስርዓትና ወግ ማየት ስለፈለገ ይመስለኛል። ምናልባት ጎንደር ላይ ሲከበር የነበረውን ሌሎች እዚህ ሲከበር የነበረበት ማስረጃ የሚከፍትልን ሰው ይኖራል? አንድ በጣም ስርዓት እያለ ስለሆነ ማለት ነው እግዚአብሔርን የሚያከብር ስርዓት ከሆነ እስቲ እንየውና መስዬ ወይ አንዳችሁ ምን እንክፈትል? ወንድምነት የጥምቀት በዓል በጣም ስርዓት የእግዚአብሔርን የሚያስከብር ነው እያለን ያለውና ጎንደር ላይ የተከበረውን ስርዓት እንደው ብናየው እግዚአብሔር በዚህ ነገር ላይ እንደከበረ ሊያሳየን ስለፈለገ ማለት ነው። ኦኬ፣ ምናልባት ቪዲዮዎች ካሉ የጥምቀት ወይ እዚህ ላይ ምን አለ መሰለህ፣ አንድ ነገር እንድል ደግሞ እድል ይሰጠኝ ነው። ቆይ ትላለህ።
ትላለህ። ኦኬ አንዴ ጠብቁኝ። ኦኬ ዋው ቴንክ ዩ ኦኬ በጥምቀት በዓል የተደረጉ ማለት ነው። እሺ አንድ በጎጃም ሀገር የተደረገ ቪዲዮ እዚህ ነበረኝ እስኪ ካገኘሁትኝ። ኦኬ እስከዛ ለዚህ መልስ ይስጠን እስኪ። እንግዲህ ቤተክርስቲያን የሰራችው ያው ካህናቱ እየተወዛወዙ ነው ማለት ነው እና በዚህ ስርዓት ነው ጌታን ያከበሩት። ይመልስልን ይህን የጎጃሙን እስኪ ካገኘት። ኦኬ ቤተክርስቲያን የሰራችው ስርዓት ማለት ነው። የሃርሞኒካ ዳንሱም እንዳለ ሆኖ አላውቀውም ብሎ አይልም። እየተንቀጠቀጠ ነው። የኑሮ ውድነት ብቻ ሳይሆን የሚያንቀጠቅጠው እንግዲህ የተሰራላቸው ስርዓት ይሄ ነው ማለት ነው ለጥምቀት እና ወንድምነት ቀጥል። ያነሰ ካለ ጨምራለሁ። እያየን ጠባያችሁን እያየው ጨምራለሁ። ቀጥሉ። ቴንክ ዩ ወንድምነት። እዚህ ጥቅስ አለ ወራሊ ቅድም ጥቅስ ጠቅሳልና ለዚህ ጥቅስ አይ ቲንክ እኔ በጣም ረጅም ሚዩት አድርጌ ተመቻቸዋለሁ። የኔ ኤክስፕሌን የማድረግ ግዴታ ደግሞ አለብኝና እኔ እድል መስጠቱኝ መስራት አቋርጦኝ ደግሞ እኔ ኤክስፕሌን እድል ልንሰጥ ነው። ግን እባክህን አሁን ላያቸው አከባበሮች ጥቅስ እንፈልጋለን። እባክህን በሰዓት አውርተሃልና እኛንም ደግሞ እድል ስጠን ፕሊዝ። አላወራሁም፣ ማስረጃ ነው ያቀረብኩልህ። ማስረጃ ቀረበ። ግን አሁን ላሳየን ዳኒ እባክህን ያለውንም አሁን የሚካሄደውን ኧረ እኔ ስሜት አልሆንኩም። ኧረ እኔ ላውራና ከዛ ልሰጥህ ነው። ማስረጃ ነው ያቀረብኩልህ። ኦኬ ወዳጅ ልክ ስትጨርስ አብረህ ጥቅስ እንፈልጋለን። ኦኬ ማስረጃን ከጥቅስ ጋራ ማለት ነው። አሁን ላያቸው ለነኚህ እንትኖች እግዚአብሔርን የሚያከብሩ ስለመሆናቸው ጭፈራዎቹ ምናምን ማስረጃ ሰጣለ ማለት ነው። በጣም ጥሩ። ያው ታወቀ ነው ምን እየፈለክ እንደሆነና ማንም ህዝቡ ደግሞ ይረዳዋል ሁሉም ነገር ማለት ነው። ምንድነው ዋናው ቁም ነገሩ የቤተክርስቲያን አንድ የሚት አርግ ብራዛ ድምጽ እየገባ ነው። አረ ድምጽ እየገባ ነው። አንድ የሚት አርጉ ፕሊዝ። ዳኒ አንድ የሚት ታርገዋለ። ሚውት አርገና እኔ አርጋለሁ። ሌላ ሚውት አለ። አረ ማን ድምጽ አለ የሌላ ሰው የማን ነው? ኦኬ የራሄል ነው። ራሄል ድምጽ አለ። የራሄል ነው። ቆይ ራሄል አለሽ? ኦኬ ራሄል የለችም። ራሄል አሰብርሽ ነው። ኦኬ እሺ አሁን አርጋዋለች። እሺ ያ አሁን ቀጥል። ኦኬ ቴንክ ዩ። አሁን ምን አለ አንድ ነገር ምን አለ የቤተክርስቲያን ትምህርት የሚባል አለ። በእግዚአብሔር ቃል መሰረት ያደረገ ትምህርቶች አሉ። የቤተክርስቲያን ስርዓቶች አሉ። የእግዚአብሔር ቃል መሰረት ያደረጉ ስርዓቶች አሉ። ከዚህ ውጭ የሚሄዱ ግለሰባዊ ሰዎች አሉ ወይ? አሉ። እያንዳንዱ ኢንዲቪጁዋሊ እየመጣን
አንድ ሰው እንደዚህ ያደረገ ይሄ እኮ እንደዚህ ያደረገ ብሎ የኦርቶዶክስን ወክሎ ሃይማኖቷ የማታስተምረውን ነገር ቢያደርግ ተጠያቂው ግለሰቡ ነው እንጂ ሃይማኖቷ አትሆንም። እኛ እዚህ ጋር መምጣት ያለበት በእምነት ደረጃ አደባባይ ወጥቶ ወይ በቤተ ክርስቲያን በመዋቅር ደረጃ የወጣ ትምህርቶች እንደዚህ ጨፍሩ፣ እንደዚህ ብሉ፣ በጥምቀት ሰዓት እንደዚህ ቢራ ጠጡ፣ እንደዚህ አድርጉ፣ ስከሩ የምትል ቤተክርስቲያን ካለች ተጠያቂ ልትሆን ትችላለች። ከዛ አልፎ ተርፎ ግን ቤተክርስቲያን መንፈሳዊ ተግባሯን እያከናወነች ያለውን ነገር እውነተኛ ትምህርቷን ዝማሬዋን ሳታሳዩ ማለት ነው። እዚህ ጋር አንዳንድ ግለሰቦች ከእውቀት ማነስም ይሁን ካለማወቅም ይሁን ከድፍረትም ሊሆን ይችላል በሚያደርጉት ነገር ቤተክርስቲያን መውቀስ አይገባም፣ ሊሆንም አይችልም ጭራሽ ማለት ነው። ይሄ የቤተክርስቲያን ስዕል ነው ማለትም አይቻልም። የሚደረጉት ነገሮች ግን አሁን ያየናቸው ሙሉ በሙሉ እንኳን ሁሉም ቪዲዮዎች ትክክል ባይሆኑም፣ ምክንያቱም አንዳንዱ አለ ለምሳሌ ቤተክርስቲያን ውስጥ አዚፍ ላይ ቤተክርስቲያን አደባባይ ላይ ዘፈን ተከፍቶ እንደሚጨፈር ያለ የሚደረገው ነገር እሱ የሌላ ቅንብር እንደሆነ የታወቀ ነገር ነው። ግን ምንድነው ሜዳ ላይ ግን የሚደረጉ ዘፈኖች አሉ። ኦፍ ኮርስ አንዳንድ የሚደረጉ አርሞኒካ ብቻ አይደለም፣ አርሞኒካም ወጣ ያሉ ሌላ ዘፈኖች ብቻ ሳይሆን ብዙ የኃጢአት ነገሮችም አሉ። ይሄ ምንም ጥርጥር የለው ይደረጋሉ። እዛ ጥምቀቱ በዓሉ በመንፈሳዊ ስርዓቱ በሚካሄድበት ሰዓት መንፈሳዊ ስርዓቱን ጠብቆ መሄድ የሚገባውን ነገር ጥሶ አላስፈላጊ ዓለማዊ እንኳን የሚያደርጉትን ነገሮች ይደረጋሉ ወይ ይደረጋሉ። ኦፍ ኮርስ በግለሰብ ደረጃ ብዙ ነገሮች ይሄ ደግሞ ይሄ እግዚአብሔር ቃልም አይደግፈውም። ስጋዊ የሆነ ነገር ላይ መጽሐፍ ቅዱስ ለምሳሌ በመንፈስ ብንኖር በመንፈስ ደግሞ እንመላለስ የሚል አለ በገላትያ 5:25 ላይ እና በመንፈስ እንድንመላለስ የሚነግረንን ቃል ስትተን የስጋዊ የሆነ ጠባያች የስጋዊ የሆነ እንደ ዝሙት፣ እንደ ርኩሰት፣ እንደ መዳራት፣ እንደ ስካር አይነት ማለት ነው የስጋ ስራ የሆነ ነገሮችን እዛ መንፈሳዊ ነገር ላይ ብናደርግ የሚጠየቀው ማን ነው? ግለሰቡ ነው። ምክንያቱም ቤተክርስቲያኗ የስጋን ስራ ይሄን መዳራቱን፣ እርኩሰቱን፣ ዝሙቱን፣ መጠጡን፣ ስካሩን አድርጉ ብላ አላስተማረችም። እሷ ያስተማረችው ጌታ ኢየሱስ ክርስቶስ በታቦቱ ሰዓት ሲሄድ ወረቡ ካህናቶቹ የሚሉት ወደ ከገሊላ ወደ ዮርዳኖስ እንዴት ብሎ ጌታ ኢየሱስ ክርስቶስ እንደወረደ ለምሳሌ ካንዱ ለምሳሌ የሚዘመረው ሀዲጎ ተስአ ወተሰዓተ ነገደ ቆመ ማዕከለ ባህር ገባ ወወፃ በሰላም እያለ 99 መላእክትን ነገር ትቶ በባህር መካከል ቆመ እያለ ስለ ጌታ ነው የሚዘምረው። ቤተክርስቲያኗ እንደዛ ነው የምትዘምረው። እና ህዝብ አንዳንድ እነዛ የተሳሳቱ ኢንዲቪጁዋሎች የሚሳሳቱት ግን እናወግዛለን። አሁን ለምሳሌ አልቀበለውም። በጥምቀት በዓል ስም በየሜዳው የሚደረጉ የስጋ ስራዎችን አንቀበለውም። ቤተክርስቲያኗም አይደሉም እነዚህ። ስለዚህ ቤተክርስቲያኗን ስለማይወክሉ በጥምቀት ሰዓት እኮ እንደዚህ ይደረጋልና የታለ እግዚአብሔር የከበረው ካልክ እንዴ ታዲያ ለምንድን ነው ትክክለኛውን 24 ሰዓት ሙሉ የቤተክርስቲያኗ መዝሙራትና ትምህርትና ማህሌት የሚደረገውን ማታመጣለን? እንደዛ ከሆነማ እሱ ማምጣት አለበት እንጂ የ1 ደቂቃ የ5 ደቂቃ የተቆረጠ ስዕል ከሜዳ ላይ ቀርጸህ አምጥተህ እንደዛ ብታረገኝ ስተት ነው ወይ ብለህ ካልከኝ አዎ ስተት ነው እልሃለሁ። መደረግ የለበትም። እሱ ብቻ ሳይሆን እግዚአብሔርን የማይከብርበት ስራ ነው። እንደዚህ አይነት ስራ እግዚአብሔር የማይከብርበት ስራ ስለሆነ ተቀባይነት የለውም። ሶ ምንድነው ጄኔራሊ ልጠቅልለውና ሐሳቤ ምንድነው የቤተ ክርስቲያኗ ትምህርት አለ በፊት ኦኬ እሺ ቀጥታ ከመጠቅለል በፊት ኦኬ ሶ ምንድነው ያለን ወዳጃችን ግለሰብ ነው እያለ ሲያወራ ነበርና ቪዲዮን እንዳላየው ተስፋ አደርጋለሁ ወይ ደግሞ መሬት ላይ ያለችውን ኦርቶዶክስ ስለረሳት ይመስለኛል። ግለሰብ ነው ያየነው አንድ ሁለት ሰው ነው ወዳጆች አላየውም። ስለዚህ ቪዲዮን እንደግመዋለን በተሻለ መልኩ ደግሞ እናሳያለን የግለሰብ ጉዳይ እንዳልሆነ እንድታየው ማለት ነው። ኦኬ እያወራህ ያለኸው ግለሰብ ነው እያልክ እየጠቆምክን ያለኸውና ግለሰብ እንዳልሆነ እናሳይ። ኦኬ ያው ኮንክሉዥን ስታረግ ግለሰብ አለመሆኑን አይተህ ይሄ ልምምድ ደግሞ ኃጢአት በደል እግዚአብሔር የማይከብርበት እንደሆነ ነግረህን ትጨርሰዋለህ። ኦኬ ያየነው ግለሰብ እንዳልሆነ ማየት ስላለብህ ነው። ቤተክርስቲያን ማለት ታቦቱ ፊት እየተደረገ ግለሰብ ነው አትበል። ቤተክርስቲያን አጥር ግቢ ውስጥ እየተደረገ ወይ ደግሞ ጥምቀት በዓል የሚከበርበት የቤተክርስቲያን አገልጋዮች ባሉበት ቦታ ላይ እየተደረገ ግለሰብ ነው አትበል። አፍተር ኦል ቤተክርስቲያን እኮ የግለሰቦች ስብስብ ናት አይደል? ስለዚህ ይሄንን ሐሳብ ወይ መሞገት ይኖርባል
ወይ ደግሞ ቤተክርስቲያኗ ሲደረግ ማውገዝ በሚገባ ልክ ህዝቡን እያወገዘች አይደለም እያስተማረች አይደለም ስለና አስተካክለው እናልፋለን እንጂ ግለሰብ ቤተክርስቲያኗ እንደማታውቅ ግለሰቦቹ ብቻቸው እንደሚፈጽሙ ነገር አድርገህ ማውራት ተገቢ አይመስለኝም። ምናልባት ወንድምነት ላስቸግር አንዴ ድገምለት። ግለሰብ አንድ ሁለት ሰው እያደረገ ያለ ነገር መስሎታል። ካህኑ እንግዲህ ከሰንበት ተማሪዎች ጋር ሆኖ ነው የሚያደርገው። ኦኬ እነዚህ የንስሐ ልጆቻቸው የሚሆኑ ናቸው። ታቦት ተሸካሚው ነው። ቡራኬ የሚሰጠው ነው። ጠላ የሚጠጣው ዳቦ የሚቆርሰው ሰውዬ ማለት ነው። ሁሉን ነገር በእጁ የሚደረገው ሰውዬ ነው እየመራ ያለው። ወሳምነው ከተማ ዘለቀ ብሎ የሚለው አንድ ቪዲዮ አለ። ይሄ ደግሞ ከጥምቀት መልስ ማለት ነው። ካህናቱ ወይኔ ይሄ ከጥምቀት መልስ ካህናቱ ነው። ቆይ አንድ ቪዲዮዎች ነበሩ። በጣም ብዙ ቪዲዮዎች አሉ። ብዙ መረጃዎች ስላሉ እንጂ ብዙ ቪዲዮዎች አሉ። ለጥምቀት ነው። ልብ በሉ ካህናቱ ልጆቼ በርቱ በርቱ እየተባሉ ማለት በካህናቱ እየታጀቡ እንግዲህ አንድ ሰው ነው መሰለኝ እዚህ ጋር ይሄ ልጁ ብቻውን አይደለም ጨፍረው። እነዚህ ምንም አይታዩ ማለት ሰዎች አይደሉም። ለነ ኦርቶዶክሳውያን ማለት ነው። እኛን ነው ሊያሞኙን የሚመጡት። ወጣቱ በአርሞኒካ ካህኑና ጎረምሳው በጭፈራ አሮጊቱን በስክስታ በየብሔር በየቋንቋው ከእንስሳ ደም እስከ ሰው ደም የሚፈሰው በዚህ ቀን ነው። ለምሳሌ እኔም ቀድሞ በነበርኩበት በዛ ሃይማኖት ይሄው አይነት ባህል እና ጭፈራ ታቦት ካስገባን በኋላ ታቦት ውስጥ ኦሪት ይከልዋ ብለን ከዘመርን በኋላ ያንኑ ከበሮ ይዘን ወጣን። እንደየባህላችን እንደየቋንቋችን ይጨፈር ነበር። እኔ በተወለድኩበት አካባቢ የኦሮምኛና አማርኛ ቋንቋ የሚናገሩ የሸዋ ኦሮሞችና የሸዋ አማሮች ያሉበት አካባቢ ስለሆነ ምድር እስኪጨስ ድረስ ነበር የሚጨፈረው የሚረገጠው። ኦኬ በዛ ውስጥ እንደዛው ብቻ ብሎ አይደለም የሚገባ የነበረው። በዛ ውስጥ በጣም ብዙ ሰው ነው የሚጎዳዳው በድብድብ። በጣም ብዙ እኮ አልኳችሁ። የመንዝ አማራው ከተጉለትና ከምንጃሩ የምንጃሩ ከቡልጋው የአዳ ኦሮሞ ከአብቹና ኛኛ እንደዚሁም የሰራሪ ኦሮሞ ከሌላው ጋር ሲከታከት ነው የሚያድረው። ይሄ እኔ በተወለድኩበት አካባቢ ብቻ ሳይሆን አዲስ አበባ ጭምር ለማየት እኮ ምንም የምታየው ነው። በዛ ውስጥ ምን እንደሚፈሰው የሰው ደም ነው። የሰው ደም ነው። ኦኬ እነዚህ ምንድን ናቸው? የራያ ይሄ የራያ አካባቢ ጭፈራ ነው አይደል? በሰላም ነው የሚውሉት፣ በሰላም ነው የሚገቡት። ስንቱ በጩቤ ሲቀጣቀስ ሲዋጋ ሲደባደብ አይደል የሚውለው? ጠጥቶ ጠግቦ በፌስቲቫሉ ማለት ነው። በፌስቲቫሉ ላይ የራያዎች ናቸው እነዚህ ተከፍሎ ማለት ነው። የጎጃሙ ለብቻ ነው፣ የጎንደሩ ለብቻ ነው፣ የሸዋ አማራው ለብቻ ነው፣ የሸዋ ኦሮሞ ለብቻ ነው። ከኦሮሞ እንኳን በየጎሳው ተከፋፍሎ ማለት ነው። ከአማራውም ልክ እንደዛ ማለት ነው። እንዴ ያላየኑማ አታድርጉን። በአንድ ግለሰብ የሚደረግ ነው ብላችሁ ልትሸፋፍነው አትፈልግ። አንዳንዴ ስታስቡት የሆነ ከጨረቃ ላይ እየወረድን ይመስላችኋል ይመስለኛል። ካህናቱስ ቢሆን የታቦት ጭፈራውን ሴቶቹስ ቢሆኑ አሁን ቅድም ምን አልክ አንተ? ቆመ ማዕከለ ባህር እያልን ስንዘምር ነው የምናድረው አልክ። እንደዛ ብቻ ነው እንደሚባለው አይደለም። ምን ነው ሌላውን ተውከው። ካህናቱ የሚዋሹበት ውሸት ለምሳሌ እንደዚህ ብላችሁ ትላላችሁ አይደል? በአምሳለ እርግ በእርግብ አምሳል መልአክ ወረደ እያላችሁ የውሸት ቆንጅዬ የለም፣ ግን ቆንጅዬ ውሸታሞች ናችሁ። ይሄን ማን ነው የሚዋሸው? ካህናቱ። እንደዛ ማለት ትችላለሽ መቅዲ። ምን አገባችሁ ትችላላችሁ።
ግን እኛ ፊት መጣችሁ አታምታቱም ስልህ በአምሳለ ርግብ ወረደ መልአክ ወረደ የምትሉት እናንተ ናችሁ። በአምሳለ ርግብ ወረደ መልአክ ወረደ 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 ሚካኤል መልአክ ወረደ። አምጡት ጥቅሱን ብለን ስንል ሂድ መናፍቅ የሉተር ቅጥረኛ እችን ቤተክርስቲያን ልታፈርሱ ነው። ይሄ ነው መልሳችሁ። ጥቅስ የለም። አፋችሁ ላይ ግን የመጣውን ወረደ ወረደ ወጣ ወጣ ትላላችሁ። የወጣውን አሳዩን፣ የወረደውን አሳዩን። በእርግብ ነው፣ በቁራ መልክ፣ በጃርት ነው፣ በከርከሮ መልክ አታመጡም። የለም። ይህንን ማንም የሚጨፍረው ካህናቱ። እሺ ላመጣዋለሁ። ምንም እኮ ጉግል ላይ ሄደህ በአምሳለ ርግብ ብለህ ብቻ መጻፍ ነው። ደግሞ ካህናቱ በቆመ ማእከለ ባህር እያሉ ብቻ እንደዛ ብቻ ነው የሚባለው። በአምሳለ ርግብ እስቲ ተደው ከድቁናውም ስላለው ከነቱ ማለት ነው። ኤርሚ ድል ስጠና እየሰጠህን እኛንም ትንሽ ሻለው ኔት አድርገው። እናንተ እስካሁን ስታወራ እኔ ቁጭ ብዬ ሰማህ ነበር እንዴ? አርቲ ቡርቲ ነገር ስታወራ ዳኒ ጋር ነው የምናወራው ነበር። ሜት አድርገው ታችን አደባባይ ነው። ምን መልሰው ነገር የለም። ዝለለን ኤርሚያስ ብለህ ብትለን እንዘልሃለን። ተው ኤርሚያስ ይሄን በቃ እኛ ዝም ብለን በበዓል ነው በፌስቲቫል ያዙልን ወይ በበዓልም ብላችሁ እናንተ ባትስማሙበትም ለእኛ ተውልን ብለህ ካልክ እንተውልሃለን። መጽሐፍ ቅዱሳዊ አይደለም። ስለዚህ ጣታችሁን ወደ ጴንጤ ጠቁማችሁ እናንተ በዓል አታከብሩም ብላችሁ የአረማውያን የፌስቲቫል በዓል ከዚህ በምንድነው በብራዚል ላንድ የሚከበራል ምንድነው ምንም ጥርጥር እነዚህ ትክክል ናቸው፣ ትክክል አይደሉም፣ መወገዝ ይገባቸዋል፣ መወገዝ አለባቸው። ቤተክርስቲያኗን ይወክላሉ አይወክሉም። እንደዚህ አይነት ነገሮች መደረግ የለባቸውም። እነዚህ አይነት ነገሮች ግን በእርግጥ ኦርቶዶክስ ውስጥ ብቻ ነው ያሉት አይደሉም። ኢቭን ፕሮቴስታንት ቸርች ውስጥ ብንሄድ ሙሉ በሙሉ ጭፈራዎችን ማየት እንችላለን። መዝሙር አይደለም ማወር ያለሁት፣ ያለምንም መዝሙር በሙዚቃ መሳሪያ ሲዘሉና ሲጨፍሩ ቤተክርስቲያን ሙሉ ቸርች ማለት ነው ፕሮቴስታንት ውስጥ ማሳየት ይችላሉ። በኤቪደንስ ማለት ነው ቪዲዮ አለ። ያ ማለት ግን ፕሮቴስታንትን ይወክላል ብዬ እኔ ፕሮቴስታንትን ልወቅስ አልችልም። ስንት ደግሞ የተረጋጋ መዝሙር እያዘመሩ እግዚአብሔር አምላካቸውን የሚያመሰግኑ የፕሮቴስታንት አማኞች ስላሉ እኔ ፕሮቴስታንቶች ጨፋሪዎች ናቸው ልል አልችልም። ፕሮቴስታንት ሆኖ የሚጠጡ የሚቅሙ የሚያጨሱ ስንት የሚዘሉ ዝሙት የሚፈጽሙ ደግሞ አሉ፣ የሚያታልሉ የሚያጭበረብሩ አሉ። እነዛ ግን ፕሮቴስታንትን ይወክላሉና በቃ የፕሮቴስታንት ትምህርት ይሄ ነው ይቺ ነች ፕሮቴስታንት ማለት ልልም አልችልም። ምክንያቱም ስንት የቀና አምልኮ ያላቸው ስንት ደግሞ እግዚአብሔርን ፈርቶ የሚሄዱ አሉ፣ ያን ያህል ማለት ነው። እንደዛ በኦርቶዶክሱ ትምህርቷ ትክክለኛ ነው፣ ትምህርቷ መንፈሳዊ ነው፣ በዓላቶቿ መንፈሳዊ ናቸው። እግዚአብሔርን የሚያከብር በዓል ነው ያላት። በዓላቶቿም ክርስቶስን የሚያነግሱ ናቸው። ከመጀመሪያውም ለክርስቶስ ተብሎ ነው በዓሉ የተደረገው። ከዛ ውስጥ ግን የሚደረጉ ስጋዊ ስራዎች አሉ፣ ኃጢአቶች አሉ፣ ይወገዛሉ። ማለት ቤተክርስቲያኗ አትፈቅድም፣ እኛም እናወግዘዋለን እንደ ሰው ማለት ነው። ያንን ይዘን ብንሄድ ይሻላል። ካለበለዚያ እንደዚህ ቪዲዮዎችን እያወጣን ይቺ ነች ኦርቶዶክስ የምንል ከሆነ ግን የተዛባ ነገር ነው የምናስተላልፈው። ይህንን ብዬ ወደ ቴዎፋኒው ብመጣ ለምንድነው በአምሳለ ርግብ ወረደ መልአክ ወረደ የሚሉት ለሚለው መጀመሪያ ደረጃ ይሄ ነገር በአምሳለ ርግብ የወረደው መንፈስ ቅዱስ ነው የምናውቀው ማለት ነው። መጽሐፍ ቅዱስም የነገረን ማለት ነው። መንፈስ ቅዱስ ደግሞ አንዱ የእግዚአብሔር አካል ነው። ከስላሴ ውስጥ አንዱ የእግዚአብሔር አካል እንደሆነ እናውቃለን። ስለዚህ መንፈስ ቅዱስ ምንድነው? እግዚአብሔር ነው ባጭሩ። መንፈስ ቅዱስ አለ፣ መንፈስ ቅዱስ መጣ፣ መንፈስ ቅዱስ ወረደ፣ መንፈስ ቅዱስ እንደዚህ ሆነ ከተባለ እግዚአብሔር ሆነ ማለት እግዚአብሔር ማለት ነው። ይሄንን ካመንን እግዚአብሔር ደግሞ ራሱን በመላእክ የሚገልጥበት ቦታዎች አሉ መጽሐፍ ቅዱስ። ይሄ ምን ተብሎ ይገለጻል? ቴዎፋኒ ይባላል። ቴዎፋኒ ማለት እግዚአብሔር ራሱ በመላእክ መልአኩ መጣ ተብሎ ለምሳሌ በሙሴ በቁጥቋጦ በሲና በረሃ ላይ መልአኩ ወርዶ ሙሴን እንዳናገረው እየነገረን እዛው ላይ ደግሞ እግዚአብሔር እንደዚህ ያለው ሲለን እናያለን። እዛ ላይ ቴዎፋኒን እናያለን። ለምሳሌ ቴዎፋኒ ማለት እግዚአብሔርን እዛ ላይ እናያለን። መልአኩን በቁጥቋጦ መሃል ያናገረው እግዚአብሔር ነው። ግን መልአኩን በእርግብ አምሳል ነው የወረደው። እዛ ጋር አሳየን። እርግብ አምሳል የቱ ጋር ኤርሚ? ቁጥቋጦ ጋር ኖ ይሄ የሙሴን ታሪክ ነው ማነሳ ያለው። መልአክ በእርግብ አድምጠኝ። እዛ ቁጥቋጦ ጋር ኬድ ከዛው ቁጥቋጦ ጋር አስሬ ወይ እዛው ቁጥቋጦ ጋር ጥዬ ነው የምመጣው። ቁጥቋጦ ጋር በእርግብ አምሳል እግዚአብሔር ወረደ ይላል ወይ?
አይልም እዛ ጋር ያለው ስለዚህ አራውንድ ዘቡሽ አትዙር ብራዘር፣ የምታወራውን ሰው ማወቅ አለብህ። በዚህ ከጴንጤ ጋር ስለዚህ የጠየቁት እዛው ቁጥቋጦ ላይ ነበር አስሬ የምመጣው ማለት ነው። የለም በሌለ ነገር ላይ አድምጠኝ። ተረትህ እየተናደማ አንዴ ቁጥቋጦ ዛፍ እንትን ቅርንጫፍ አትበል። ኦኬ ያልተባለው ሚካኤል መልአክ በእርግብ አምሳል ወረደ፣ ገብርኤል መልአክ በእርግብ አምሳል ወረደ ብላችሁ የዘመናት ውሸት ተዋሻላችሁ። መጽሐፍ ቅዱስ በማያውቅ ሕዝብ ላይ አባቶችህ ካህናት ናቸው እንደዚህ እያሉ የሚዋሹት። ይህን ውሸት ለማስረዳት ቁጥቋጦ እንደ ቅርንጫፉ ላይ ግንዱ ላይ ቅርፊቱ ላይ ተጣብቆ ብለህ አትበለን። የምታወራው ከጴንጤ ቤት ነው። የጴንጤ ቤት ደግሞ ልብ በል 4 ነጥብና ድርብ ነጠላ ሰረዙን ካልሆነ በስተቀር የእግዚአብሔር ቃል የቱ ጋር ምን እንደተጻፈ የምናቅ ሰዎች ነን። ስለዚህ ቁጥቋጦ ጋር በሌለ ነገር ለእኔ ጥያቄ ላይሆነ ማነው ለእኔ ጥያቄ መልስ ላይሆን ቁጥቋጦ ግንዱ ቅርንጫፉ አትበለኛ። ብላክ ኤንድ ዋይት ብላክ ኤንድ ዋይት በአምሳለ ርግብ ወረደ፣ ገብርኤል ወረደ፣ ሚካኤል ወረደ ብላችኋል። የቱ ጋ ነው ቅዱሳን መላእክት በርግብ አምሳል የወረዱት ነው ያልኩ። መንፈስ ቅዱስ መውረዱን አምናሃል። እኛ የምናውቀው እሱን ነው። እናንተ በርግብ አምሳል የወረደው መንፈስ ቅዱስ ሆኖ ሳለ ጌታችን በዮርዳኖስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ወርዶ ሳለ ሲጀምር መንፈስ ቅዱስን ስለማትወዱት ማለት ነው። መረጃ መንፈስ ቅዱስን ማጥፋት ነው የምትፈልጉት ከቤተክርስቲያናችሁ ታሪክ ውስጥ በምን አንደኛ ጎላ ሚካኤል የተባለ የመንፈስ ቅዱስ ቤተክርስቲያን ነበረ። እሱን አጥፍታችሁ እግዚአብሔር መንፈስ ቅዱስን አጥፍታችሁ ሚካኤል ጎላ ብላችሁ ያላችሁትን መምህር ማን አድማሴ የተናገሩትን ቪዲዮ ያሳያለሁ። የቤተክርስቲያኒቱም ታሪክ ነው። መንፈስ ቅዱስ ስሙ እንዳይጠራ ለመንፈስ ቅዱስ የተጻፈውን ለሚካኤል መንፈስ ቅዱስ ቤተክርስቲያን ብላችሁ ሰይማችሁለት ጎላ ሚካኤል ብላችሁ ታምታታላችሁ ማለት ነው። መረጃ አምጣ ብዬ ስል ቁጥቋጦ ጋር ግንዱ ጋር ትበለኝ የለም። እዛ ጋር ለጠይቁ ጥያቄ ኤቪደንስ ሊሆን የሚችል መልስ በአምሳለ ርግብ ወረደ፣ መልአክ ወረደ፣ ሚካኤል ወረደ፣ ገብርኤል ወረደ ብላችኋል። ይኸው ካህናቱ አንዴ ላሰማና እባክህ ቀጥለህ ስታወራ ቁጥቋጦ ጋር መንፈስ ቅዱስ በእርግብ አምሳል ሚካኤል መልአኩ በእርግብ አምሳል ካልወረደ ያልወረደበትን ጥቅስ አትፈልግ፣ የወረደበትን አሳየኝ ነው ብዬ ማለት ይኸው ካህናቱ እንዴ ነው የሚያዜሙት። ስሙ ሚካኤል ብለህ ስሙን ክሌም እስካረከው ድረስ ገብርኤል መልአክ ወረደ፣ ሩፋኤል መልአክ ወረደ፣ ራጉኤል መልአክ ወረደ፣ ኡርዬ መልአክ ወረደ እያላችሁ የማትሉት ነገር የለም። የቱ ጋር ነው የወረዱት? የቱ ጋር ነው የወረደው? ለምን ዓላማ ወረደ? ሲጀምር በእርግብ አምሳል መልአክ ሊመሰሉ ይችላሉ ወይ? መጽሐፍ ቅዱሳዊቱን ጥቅስ ቁጭ አድርግልን። ካልሆነ የለም ብለህ ካልክ የማረ ነው ይሳለ ነው ይቀበል ብዬ እፈታለሁ ማለት ነው። በቃ ፕሮግራሙ ያልቃል እዚህ ላይ ማለት ነው። ችግር የለውም። መጀመሪያ አሁን ቅድም ስገልጽ አይ ዶንት ኖ አልሰማኝም በደንብ ማለት ነው። ቴዎፋኒ የሚባል ነገር አለ ቤተክርስቲያን ላይ ብቻ ነው የእግዚአብሔር ቃል ላይ ማለት ነው። እኛ ብራዘር ቴዎፋኒ ብሉይ ኪዳን የቴዎፋኒ መገለጥ አድመጠኝ፣ የቴዎፋኒ መገለጥ አድመጠኝ፣ እሱ የለም ብለን አላልንም። የጠየቅነህ ሚካኤል ስለዚህ የጠየቅኩ ላይ ለምን አታወራም? ቴዎፋኒ የቴዎፋኒ መገለጥ ብሉይ ኪዳን ላይ የለም አላልንም እኛ። ኦኬ የቴቱ ጋር እንዳለም እናውቃለን። የጠየቁ ሚካኤል በእርግብ አምሳል የወረደበት፣ ገብርኤል በእርግብ አምሳል የወረደበት፣ ራጉኤል ኡራኤል እያላችሁ ብላችሁ ምትሉት በእርግብ አምሳል የወረደበትን የመጽሐፍ ቅዱስ ክፍል አሳየን። አንድ የእግዚአብሔር መልአክ በእርግብ አምሳል ወረደ ተብሎ የተጻፈበትን ክፍሉና ጥቅሱን ስጠን። ፌስ ኦኬ እኮ እዚህ ጋር እኮ አሰማኝም ያለ እኔ እኮ እድል አሰጠኝ። እሰማለሁ። ችግሩ እኮ እሱ አሁን ለምን እኔ ኤክስፕሌን ታደርግ እኮ ላትስማማ ትችላለህ እኮ አራውንድ ዘቡሻ ቴዎፋኒ የሚባል ስትሬት ነው። ስትሬቱ ምንድን ነው? ቴዎፋኒ አለ የመልአክ መገለጥ የእግዚአብሔር መገለጥ ተብሎ እኛ መቼ እሱን ቃናል እሱ ጥያቄ እሱ ነው ወይ ጨርሳ ኧረ ልጨርሳ እንዴ እኔ ነው የሚት ያልኩ ልብ በሉና ቴዎፋኒ እንዳለ እናምናለን። ያ መልአክ የምንላቸው ደግሞ ሚካኤል ገብርኤል የምትላቸው
መላእክት እንደሆኑ ደግሞ እናምናለን። ይሄ ሁሉ መጽሐፍ ስለዚህ መንፈስ ቅዱስ አይደለም የወረደው ሚካኤል ነው እያልኩ አንዴ በእናትህ ኤርሚያስ እኔ እኮ በደቂቃ ብናወራ ደስ ይለኝ ነበረ። ካለበለዚያ ምንም ሀሳቤን መስጠት አልቻልኩም። አሁን እያንዳንዱን እዚህ ጋር ምንም የምትቃወመኝ ነገር እዚህ ጋር ለምሳሌ የለም። ለምሳሌ መንፈስ ቅዱስ በእርግብ አምሳል እንደወረደ አትቃወምም። መንፈስ ቅዱስ ደግሞ እግዚአብሔር እንደሆነ አትቃወምም። እግዚአብሔር በመልአክ እንደሚገለጥ ቴዎፋኒን አትቃወምም። እኔን የሚዩት ያደረግኩህ አሁንም የጠየቅኩትን ጥያቄ ሰምቶኝ አትቃወምም ብሎ ይለኛል። እኔ መቼ ተቃወምኩና? ሚካኤል መልአክ መሆኑን መቼ ተቃወምኩና? መንፈስ ቅዱስ እግዚአብሔር መሆኑን መቼ ተቃወምኩና? በእርግብ አምሳል መንፈስ ቅዱስ እንደወረደ በኢየሱስ ላይ በዮርዳኖስ መቼ ተቃወምኩና? ሌላ ሰው ከአቅም በላይ ነው። ልመልስልህ ጎ ሄድና እዛው ተንጫጫ ብራዘር። አንድን ጥያቄ 6ና 7 መጠየቅ የለብኝም። 6 ነው የጠየቅኩትኝ። አንድን ጥያቄ 6 ጊዜ ማለት ነው። አልሰማም ብሎ እንዳይል እየደጋገምኩ ነው ያሰማሁትኝ። ኦኬ፣ አልሰማም ብሎ እንዳይል አልሰማሁም በትክክል እንዳይል 6 ጊዜ ነው የጠየቅኩት። 6 ጊዜ እያስቆምኩት ጥያቄ ላይ ትኩረት አድርግ። ማፋኒ ቶይፋኒ ካሪፋኒ ምናምን ነገር ይላል። የእኔ ጥያቄ እናንተ የዘመራችሁትን መዝሙር በመጽሐፍ ቅዱስ ላይ ቀጥታ ስማቸው ስለተጻፈ ሚካኤል እና ገብርኤል የሚባሉ ቅዱሳን መላእክት ስላሉ ቀጥታ መልስልኝ። በአምሳለ ርግብ ወረደ መልአክ ወረደ ብላችሁ ያላችሁት መልአክ ቤቱ ጋር ነው በርግብ አምሳል የወረደው ነው ባጭሩ። ከዛ መጥቶ መንፈስ ቅዱስ እግዚአብሔር መሆኑን አትቃወምም። ቅዱስ እግዚአብሔር መሆኑን እናውቃለሁ። በርግብ አምሳል በኢየሱስ ክርስቶስ ላይ እንደወረደ እናምናለን። የተጠየቃችሁ ቴዎፋኒ የሚባል እግዚአብሔር በቴዎፋኒ መልክ ብሉይ ኪዳን ላይ እንደሚገለጥም እናምናለን፣ እናውቃለን። የቱ ጋር እንደተገለጠ መጽሐፍ ቅዱስ ላይ የመጽሐፍ ቅዱስ ሊቃን የሚናገሩት አለ። አጌኒስት መንፈስ ቅዱስ ናቸው። ኦኬ፣ አጌኒስት የእግዚአብሔር መንፈስ ኢየሱስ ላይ ወርዶ ካለ የወረደው እሱ ሆኖ ሳለ ሐዋርያቱ ወረደ ብለው ያሉት እሱን ሆኖ ሳለ ነቢዩ መጥምቀ መለኮት ዮሐንስ መንፈስም በርግብ አምሳል ሲወርድበት አየ ይላል። በቃ እሱን አዘምርም እንዴ? አዘምሩም። ለምን? ጎላ ሚካኤል ብላችሁ ያለው ማለት ነው። ከተክለ ሃይማኖት ወረድ ብሎ በጠማማ ፎቅ ወርዶ ማለት ነው። ወይ ደግሞ በጥቁር አንበሳ ሆስፒታል ማለት የጥቁር አንበሳ ትምህርት ቤቱ አለ አይደል? እሱ ጋር ያለው ጎላ ሚካኤል የሚባለው የመንፈስ ቅዱስ ቤተክርስቲያን ነበር። መንፈስ ቅዱስን ስሙን ደምስሰው የእግዚአብሔርን ስም አጥፍተው ጎላ ሚካኤል ብለዋል። ስለዚህ በቤተ ክርስቲያንም ደምስሰውት በመንፈስ ቅዱስም የወረደው መንፈስ ቅዱስ ሆኖ ሳለ ኢየሱስ ላይ የወረደው መልአክ ነው ብለው በጥምቀት በዓል ውሸት ይዋሻሉ። ያደግሽበት ቤተክርስቲያን ነው መስዬ? አዎ ጎላ ሚካኤል አለ የመንፈስ ቅዱስ አይደል? ስለዚህ በአደባባይ አባቶቻችሁ ሁሉ ካህናቱ ሁሉ ጭምር ሲዋሹ የነበረ ማለት ነው። ደግሞ እኮ በቃ ከሌለ እኮ የለም ነው ማለት ያለብህ። ከሌለ የለም ነው ማለት ያለብህ። ከሌለ የለም አይ በቃ ነው ማለት ያለብህ። ከዛስ ውጪ ማነው ልደተ ቃል ባለፈው ሲፎክር ምን አለ? አንድ ኦርቶዶክስ ለ1 ሚሊዮን ጴንጤ በቂው ነው አለ። የግልባጩ ነው እየሰራ ያለው። ዘመሐመድ ዘገብርኤል ዘማርያም ብላችሁ የምትሉት ሁሉ ጭምር ሳይቀር በሚስቱ ቀሚስ ስር የተደበቀ ትውልድ የነበረ ሁሉ ነው። እኛ ጥሪ ስናደርግ ጸጥ ረጭ ብለው ነበር። እኛ ጥሪ ስናደርግ ሲሰርዙ ነበር። ስለዚህ እግዚአብሔር በአንድ እረኛ በኩል እንደዚህ አረፋ እያስደፈቀ ዳር ያስይዛል ማለት ነው። እውቀት የለም።
በእውቀት ቆሞ መሞገት የሚባል ነገር የለም። ለነጋዴዎች ለንግዳቸው መጥበሻ አልሰጣቸውም። ቀጠሮ ቀጣሪና አስቀጣሪ የተባሉት እራሳቸው ይምጡና ይጋፈጡ። እውነቴን ነው። እራሳቸው ቀጠሮ እናስቀጥራለን እንይዛለን ብለው የሚሉት እራሳቸው ይያዙ። አቤት አዎ ራሳቸው ይያዙ። ከዛስ ከውይይቱ በኋላ ላባዋ የተነቀለች ዶሮ መስለው ይሄዳሉ ማለት ነው። ላባዋ የተነቀለች ዶሮ ማለት ነው። ቁፍ ያለች ዶሮ መስለው ይሄዳሉ። እና ምን ማለት ነው? የላችሁም መልስ። በቃ የለም። ካህናቱ ይዋሻሉ፣ በመዝሙር ምእመኑም ይዋሻል። አለው ብር ዋንጫ የስላሴ መጠጫ ተብሎ የሚባለው በዚህ ጊዜ አይደለም እንዴ? ስላሴ እኮ ቀምቃሚ ናቸው እኮ በላቆ ምጥል ቤተክርስቲያን ናት። ህዝቡ እንደዛ ብሎ ሲል ኧረ አይባልም አይሉም። በየዓመቱ እናስታውሳችሁ እንጂ የታቦት ጭፈራ ብለህ ካህናቱ ምእመኑም ሁሉ ጭምር አለው ብር ዋንጫ የሚካኤል መጠጫ ብለህ ሚካኤል የስላሴ መጠጫ ይላል። ስላሴ በነው የሚጠጡት ማለት ነው በብር ዋንጫ። እነሱ የቁም ነገሩ ትልቁ ብር ዋንጫ ነው። ቃላት ይቅጠምላቸው እንጂ ጉድ እንዴ! ወንድሞች እናቶቼ፣ ጌታ ሰው ስለሆነ በምድር ላይ በነበረበት ሰዓት ላይ ጠጥቷል። ኢየሱስ ክርስቶስ ማለት ነው። ምን ውሃም ጠጥቷል፣ የወይን ጠጅም ጠጥቷል። አቤት ጠጥቷል። መንፈስ ቅዱስና አቤት ነው ሲጠጡ ያየው። ስላሴ ብሎ የሚለው ቃል ለኢየሱስ ብቻ አይቀጸልም፣ ለሶስቱ አካላት ነው። ሶስቱ አካላት መንፈስ ቅዱስና አቤት ነው ሲጠጡ ያየው። አለው በር ዋንጫ አለው በር ዋንጫ አጥልልኝ። ይሄ ካህናቱ ማን ህዝቡ ይሄንን ይዘፍናል። መልአክ ወረደ በእርግብ አምሳል ብለው ይላሉ። ጥቅስ አምጡ። የለም። የወረደው መንፈስ ቅዱስ ሆኖ ሳለ መልአክ ነው የወረደው ነው እኮ ለህዝቡ የወረደው መንፈስ ቅዱስ ነው። የሚጠመቀው ጥምቀት ነው ብላችሁ አላችሁ አይደል? የጥምቀት በዓል የኢየሱስ ነው የምናከብረው አላችሁ አይደል? ኦኬ እሺ ጥሩ። ጌታ እንደተጠመቀ መጽሐፍ ቅዱስ ይነግረናል። በዓል አክብሩ ብሎ አላለም? እሺ አክብሩ፣ ችግር የለውም። ግን የወረደው ማን ነው? መንፈስ ቅዱስ። የምትዘምሩት ለማን ነው? ለመልአክ። የወረደው መንፈስ ቅዱስ የሚዘመርለት መልአክ። ይሄ ማለት ምን ማለት ነው? የበሬን ምስጋና ወሰደው ፈረሱ ብሎ የሚል በእኛ በገጠርኛው አባባል ማለት ነው። እንደዚህ ነው ነፍስ ከስጋ እስኪላቀቅ ድረስ በመረጃ ቁጭ የምናደርገው። ማንም እዚህ ሶሻል ሚዲያ ላይ የሚጮህ ጯሂ አያድኑም፣ አያስጥሉም። እኔ ጋር ያለ መረጃ አይወራም። ያው ኤርሚያስ ኦርቶዶክስ ሃይማኖትን ይጠላታል። የለም ጥላቻ ሳይሆን በመረጃ ላይ እናውራ ከተባለ ቀረብ ብሎ ማውራት ነው። ቀጠሮ አስቀጣሪ ቀጣሪ ነን ብለው የሚሉ ሰዎች አቀጣጣሪዎች ማለት ነው። አቃጣሪዎችን ራሳችሁ ቅረቡና ተወያዩ በሏቸው። አቃጣሪዎቹ ማለት ነው። እናቀጣጥራለን ብለው የሚሉት ይቅረቡና ያወሩ። ይቅረቡና ከኔ ጋር ያወሩ። ዓመት ሲኖሩ እንዴት ሃይማኖትን አያውቁ? አዎ እና ይሄን እያን ያለው ስለዚህ መረጃ የለም ማለት ነው። ከእናቴ ማህፀን ሳለው ለዚህ ወንጌል ተለየው ይላል እና ለዚህ ወንጌል ገና መድኃኒዓለም ጥንቱኑ ሲፈጥር ጳውሎስ ለሐዋርያነት ተፈጥረህ ሳለ አንተ ታዲያ ምንድን ነበር ስታደርግ የነበርከው ብለህ ለአባቶቼ ወግ ከመጠን ይልቅ እየቀናው ወጋቸው ደግሞ የእግዚአብሔርን ትእዛዛት እስከ መናቅ ድረስ ያደረጋቸው ነበረ። በማርቆስ ወንጌል መጽሐፍ ምዕራፍ 7 ላይ እንደሚናገረው እንዴት ነው ኤርሚያስ የሚናገረው? እንዲህ ነው የምናገረው። አየህ ስለ ወጋችሁ የእግዚአብሔርን ትእዛዝ ትንቃላችሁ ብሎ ያላቸውን ጌታችን ኢየሱስ ክርስቶስ ያንን ለዛ ወግ ቀናኢ ሆኖ ጳውሎስ የክርስቶስ ቤተክርስቲያን ያሳድድ የነበረው ለአባቶቹ ወግ ቀንቶ ነው። ለአባቶቹ ወግ ሲፈጠር ግን የተፈጠረው ለጌታ ሐዋርያ ሊሆን ነው። ሃይማኖት እንደዚህ ነው። ይሄ የሃይማኖት ተቋም እንደዚህ ነው የሚያደርገው። ለእግዚአብሔር የተፈጠረውን ፍጡር ለእግዚአብሔር የተፈጠረውን ሐዋርያ ጥንቱንም ከማፀን ሲሰራ ለሐዋርያነት የሰራውን እግዚአብሔር ራሱ እግዚአብሔርን አሳዳጅ አደረጉት።
ይመጣና የማየ ሃይማኖት ነው የአባየ ሃይማኖት ነው። ለምን የአያት ቅድመ አያት አይሆንም አልኩ። በፊቴ ቆማ አታስጥለውም። በእውቀት ነው የምትሞግተው። ዘመኑ የእውቀት ነው። ዘመኑ የእውቀት ነው። ካልሆነ የተላጠ ኮረንቲ ትይዛለህ ማለት ነው እዛው ቤቱ ውስጥ ማለት። ዘመኑ የእውቀት ነው። በእውቀት ትሞግታለህ። ጴንጤነትን በእውቀት ሞግት። ፕሮቴስታንት ሃይማኖት መመርመር አለበት ብለህ ገልብጠህ መርምረው፣ ግን በመረጃ አውራ። በኮርኒስ ላይ ሳንቲም ይለቃሉ። ኢየሱስ ከኔና ከአንቺ ይወለዳል እያሉ የምትሉትን እኔ እዛው ስቀድስ ትሉ ነበረ፣ እኔ ምል ነበረ። ያለ መረጃ ስሜታዊ ያርጋችሁኝ። ነገርየው ግን ሳየው በኋላ እውነቱ እዚህ ሌላ ያለው መተን አይተናል። እናረጋግጥ ብለን መተን ባየንበት ቀረን። ገናናው ኢየሱስ አስቀረን እኮ ነው የብል አስቀረኝ። እኔን ላይ መጥቼ ቀረው። እሱ ጋር መተህ የእሱ ወገን የሆነ ጋር መተስ ትቀራለህ። አትጠራጠር፣ ትቀራለህ። ጴንጤ ነግሮህ ስለ ጌታ ነግሮህ ሳትለወጥ አትቀርም። ያው ዘመንህን ታስረዝማለህ እንጂ ሳትለወጥ አትቀርም። እግዚአብሔር አምላክ ከረዳ ማለት ነው። ልብን ልቀኛ ካላደረግ ቅድምን አለች። አሁን ገብታ የእናንተ መዝሙር እኛ ብዙ አንሰማ። እውነትሽን ነው እንዴ? ተይ እንጂ ማንሽ ጥንቧለን ተይ ስልሽ በመድኃኒዓለም እኔ እዛው ኦርቶዶክስ እየቀደስኩ እያለው ነበር የሃይማኖት አበው መዝሙር እየተባለ የነ ተስፋዬ ጋቢሶን የነ አዲስ ወርቁን የነ ታምራት ኃይሌን መዝሙር ሲያዘምሩን የነበሩት ሲያሰሙን ጆሮአችን ላይ ወጥፈ የታቦት መዝሙር እያልን ስንዘምር የነበረ የታምራት ኃይሌ መዝሙር ነው። ሲጣራ የጴንጤና ኧረ የመናፍቃን አቁሙ ተብለን በጽናጽን ነው ያስቆሙን። በደንብ ነው እንጂ የምትሰሙት እንዴ የተከስተን በጣም ነው። ያ አልበር እንደ ንስር ብሎ የሚለው አንቺዬ ግን እንዴት ውስጥን እንደሚነዝር እያልሽ ማለት ነው። በደንብ ነው አንጣጥመሽ የምትሰሚው። ማርያም ወረደች አሸዋ ላሸዋ እኮ ይደብርሻል። በህይወቴ በኑሮዬ ጣልቃ እየገባ ያ ወፍራሙ ሰውዬ እያላችሁ የመስፍኔን ከባልሽ ጋር ከልጆችሽ ጋር በቤተሰብ ተደራጅታችሁ አይደል የምትሰሙት? ኧረ እኛ በፍጹም ምናምን ነገር ይላል። ታይ እኔ እኮ መዝሙራቸው እኮ በጣም ይገርምሻል ይላሉ። ቅረብና የነ ህይወታችንንም አንዳንድ አጭበርባሪ ጴንጤ ቢኖርም ግን ቅረብና የን ብራዘር እኮ አልኩ። ጌታ ኢየሱስ ለዘላለም ስሙ ይባረክ። የኔ አባት ኦኬ። ለመዘመር ብቻ አይደለም የጠራን በቅድስናም ኑሮ ለመኖር ተጠርተናል። እርሱም በሚመስል ህይወት ለመኖር ተጠርተናል። ስለዚህ ኑሯችንም ይናገራል። ቀረብ ስትል ማለት ነው። ኑሮ አጭበርባሪ ጴንጤ ስላየ አይደለም፣ ኑሮም ይናገራል። ቀረብና ከመዝሙር ያለፈ ጴንጤ ወገኔን ቀረብና ይው ላገኘው ማያፈነድድ ማለት ነው። አየ ደስ አይልም? ደስ ይላል። አንተ ጴንጤነቴን እንዴት ወደድኩት አልኩ። ድፍን 27 ዓመት ሆነኝ። ራሱ የጴንጤው የራሱ ወገኔ ነው። አንተ እንደዚህ ተግለብልበ የትም አደርስም ብለው ሲሉኝ ነበር። ድፍን 27 ዓመት 3 10 ዓመታት ሊያሞላኝ ነው። ኢየሱስ ጌታዬ ገና እንደዚሁ እሸት እንደሆንኩ ነው የምቀጥለው ስልክ እንደዚሁ እሸት እንደሆንኩ አልኩ። ምንድነው እንደዚህ የሚያደርግ ብለህ የኢየሱስ ፍቅር ወዳገኘውበት ወደ ምዕራብም ወደ ምስራቅም ወደ ደቡብም ወደ ሰሜንም ስገድ እያሉ ይስሉኝ። ለማን ነው? ወደ ደቡብ ስትዞር ለተክለ ሃይማኖት፣ ወደ ምዕራብ ስትዞር ለአርሴማ፣ ወደ ምዕራብ ስትዞር ለአቡነ ተክለ ሃይማኖት፣ ወደ ሰሜኑ ስትዞር ለአቡነ ሀብተ ማርያም እየተባለ ስማቸውን እንኳን የማላቃቸው ሰዎች ማለት ነው። የማንንም የአረብ ሽማግሌና የሀገር ምድራችን ሽማግሌ ሰብስበውበት ማለት ነው። አቡነ እንትና እምአላ ፍሩይ እያልኩኝ ማለት ነው። ወይኔ ኤርሚያስ በእውነት አቡነ መምህር ነህ እያልኩኝ መምህር ኢየሱስ እዚህ ሳለ እዚህ ጠራኛል። ማቴዎስ 23 ላይ ማንም መምህር ብላችሁ አጠሩ፣ መምህራችሁ አንድ ነውና ይላል። እኔ ምን እልልህ ነበር እዛ አቡነ መምህርነ ማእላፈ ህሮዬ ሐወ ጽምሰማ። አቤት ኤርሚያስ ለማን ነው የምትለው ይሄንን? ለቡልጋው ሰውዬ ለተክለ ሃይማኖት ብርሃነከ ከመንራይ አማነ ተክለ ሃይማኖት ፀሐይ እልላለሁ። ዳርያስ ነቢየ እግዚአብሔር
ለንጉሱ ለመሲሁ ለኢየሱስ ጠቅሶ የተናገረውን የቆሬ ልጆች የዘመሩትን መዝሙር ሁሉ በብርሃን ብርሃን እናያለን ብሎ ያለው ማን ነው? በዳዊት መዝሙር ላይ ለማን የተባለው? ለመሲሁ። ጎሳ ልቤ ቃለ ሰናየ እያሉ ያሉት የቆሬ ልጆች ለማን ነው? ለመሲሁ ለኢየሱስ ለንጉሱ። እኔ ግን እስራኤል ለንጉስ እነግራለሁ ይላል። እኔ ግን ምን ስልል ነበር? የአባ ሕርያቆስን ቅዳሴ ማርያም ምን ስል ነበር? ጎሳ ልቤ ቃለ ሰናየ ወአነሃ ቅዳሴ አለ ማርያም። ኤርምያስ እባክህ ተበልተሃል። ያለፈው ዘመን ተበልተዋል። ከዛሬ 27 ዓመት በፊት ሰይጣን ጢባ ጢቤ ነበር የተጫወተበት። ኢየሱስ ደረሰልኝ እንጂ እዛ ነው ገናናው ኢየሱስ ደረሰልኝ። አዳኜ ኢየሱስ ብዬ ለመጠራት ብዬ ለመዘመር ጠራኝ እንጂ ንጉሱ ደረሰልኝ እንጂ እዚህ ማናችሁም አልደረሳችሁልኝም። ከየት እንዳወጣኝ ስለማቅ እኮ ነው የማወራው። እህት ዓለምዬ ከየት እንዳወጣኝ ስለማቅ ምንድነው እንዲህ ትጉትግ የሚያደርግ ብለህ ካልከኝ የኢየሱስ ፍቅር ዝም አያሰኝም። ያውን በእውቀት እኮ ነው የማወራው እህት ዓለም።